በስፋት እየታዩ ነው ያሉት። ልብ፣ ስትሮክ፣ ደም ግፊት፣ ስኳር፣ ኩላሊት፣ ካንሰር፣ ሌሎችም በርካታ የሚተላለፉ ህመሞች በስፋት በህብረተሰባችን ላይ እየታዩ ያሉበት ሁኔታዎች አሉ። በሴፍቲ ደረጃ ብቻ የነበረ በመሆኑ ወደ ኳሊቲም ከመጠን ጋር ከኤክሰስ ጋር ያሉትን ወይም በተገናኘ ህግ የሌለን በመሆኑ እኛ ሀገር ደግሞ ነጋዴ በባህሪው ዋጋ ሲጨምር ይሸጠዋሉ ተብሎ የምግብ ግብዓቶችን ማሸጊያዎችንም ጨምሮ ስቶር ውስጥ እያስቀመጥን ከዛ ጥቅም ላይ የምናውል የህብረተሰብ ክፍሎች ነን። ሌሎችም ምግቦች ሲሰሩ እኛ ጋር በጣም ብዙ ረጅም ሰዓት ከቅባት ጋር የማሸት እሳት ላይ የማቆየት ነገር ይበልጥ ያንን ቅባት መጀመሪያ እንኳን ትራንስፋት ባይሆን ወደ ትራንስፋት እንዲቀየር የሚያደርግ ሂደት ነው ማለት ነው። አሁን እንደ ማህበረሰብም ስናይ ከመጠን በላይ ያለፈ ውፍረትን እንደ ምቾት እንደ ድሎት እየታየ ነው ያለው። ይህ ነገር በጣም እየጨመረ እንደመጣ ማየት እንችላለን ማለት ነው። ሌላው ያደርጋል ማለት ነው ማለት ከ15-20% ያደርጋል። አያደርግም። በቂ እንቅስቃሴ እንደማያደርግ ሰፊሸንት ፊዚካል አክቲቪቲ ነው 80% ያደርጋል። እንጀራ ካለ ጤፍ ከሆነ የጠየቀው የጤፍ እንጀራ ነው መብላት ያለበት። ለምን ሌላ ባር ነገር እሱ ማቀው ነገር ተቀላልቆ መግዛት ያለበት? ይህ ባለላይ ፕሮሞሽን አገልግሎትና በአሀዱ ሬዲዮ ጋር ትብብር የተዘጋጀ ወደ እናንተ የሚደርሰው ሳምንታዊ ሁሉ ዳና ነው። ከዝግጅቱ ጋር እንደሁል ጊዜ ለ2 ሰዓት ያለ ቀጥታ ቆይታ ጊዜ ነው የሚኖረን። በዛሬው ዝግጅታችን አንድ ርዕሰ ጉዳይ ይዘናል። እርሳችን አድርገን ለመወያየት ያሰብነው ስኳር፣ ጨውና ስብ ለማይተላለፉ ህመሞች ያላቸው ድርሻ ምንድን ነው በሚለው ሀሳብ ላይ ለመወያየት 3 እንግዶችን ጋብዘናል። እንግዶቼ አቶ ትቤሶ በዛብህ በጤና ሚኒስቴር የህግ አገልግሎት ስራ አስፈጻሚ፣ ትርሲት ደምሰው የስነ ምግብ ህክምና ባለሙያ፣ አቶ ዘላለም መንግስቱ ማቴዎስ ወንዶ ፋውንዴሽን የፕሮግራም ዳይሬክተር ናቸው። ከነዚህ እንግዶች ጋር እስከ 5 ሰዓት ድረስ እየተወያየን ቆይታ የምናደርግ ነው የሚሆነው። ከዝግጅቱ ጋር እኔ አምዶር ቆንሲ ያበራች ቆይታ ማድረግ ሲሆን ቴክኒኩን በጥራት ወደ እናንተ ማድረስ የዓለም ስራ ዘውዱ፣ የእናንተን የስልክ ጥሮች ወደኛ መላክ ሰላም ጌታቸው፣ አብረን እንቆያለን። እያደመጣችሁ የምትገኙት አሀዱ 94.3 ኤፍኤም ነው። ዝግጅቱ ሁሉ ደህና የመረጃና የቁም ነገር ሀሳብ ላይ ነው ያላችሁት አለ ነው። እርሳችን ዛሬ አድርገን የምንወያይበት ጨው፣ ስኳርና ስብ ተላላፊ ላልሆኑ ህመሞች ምን ያህል እያጋለጡ እንደሆነ እንመለከታለን። በዚሁም ላይ ሀሳብ የሚሰጡ 3 እንግዶችን ጋብዘናል። አቶ ትቤሶ በዛብህ በጤና ሚኒስቴር የህግ አገልግሎት ስራ አስፈጻሚ፣ ትርሲት ደምሰው በስነ ምግብ ህክምና ባለሙያ፣ አቶ ዘላለም መንግስቱ ማቴዎስ ወንዶ ፋውንዴሽን ፕሮግራም ዳይሬክተር ናቸው። ከእነዚህ እንግዶች ጋር የተወያየን ቆይታ የምናደርግ ነው የሚሆነው። ከዝግጅቱ ጋር እኔ አምዶር ኮንግሲ አብራችሁ ቆይታ ማድረግ ሲሆን በቴክኒኩ የዓለም ስራ ዘውዱና እንዲሁም የእናንተን የስልክ ጥሮች ወደኛ መላክ ሰላም ጌታቸው አብሬ ትቆያለች። እንኳን ደህና መጣችሁ እንግዶቼ። እናመሰግናለን። መልካም። ያው ዛሬ የምንወያይበት ሀሳብ ጨው፣ ስኳርና ስብ ተላላፊ ላልሆኑ ህመሞች ምን ያህል እየጋበዙን እንደሆነ ለመመልከት ነው የተገናኘ ነው። ያው የእኛ ያልሆኑ ህመሞች ከቅርብ ጊዜ ወዲህ በስፋት እየታዩ ነው ያሉት። ልብ፣ ስትሮክ፣ ደም ግፊት፣ ስኳር፣ ኩላሊት፣ ካንሰር፣ ሌሎችም በርካታ የሚተላለፉ ህመሞች በስፋት በህብረተሰባችን ላይ እየታዩ ያሉበት ሁኔታዎች አሉ። የኢትዮጵያ የጤና ፖሊሲዋን እንኳን ስንመለከት ከዚህ በፊት ተላላፊ ለሆኑ ህመሞች ነበር ትኩረት ተሰጥቶ እየተሰራ የነበረ። አሁን ደግሞ ወደማይተላለፉ ህመሞች መጠናል። ይሄ የሚያሳየው በስፋት ችግሩ አብረውን ከመኖሩ ጋር በተያያዘ ምንጮቹ ላይ እንኳን ከዚህ በፊት በህብረተሰብ ጤና ኢንስቲትዩት የተሰሩ አንዳንድ ጥናቶች እንደነበሩ እናያለን። እነዛ ጥናቶችን ግን መነሻ አድርገን እንደ ሀገር የሰራናቸው ስራዎች ደግሞ ብዙ ካለመሆናቸው ጋር በተያያዘ ዛሬም በህፃናት ላይ እነዚህ ችግሮችን በወጣቶች ላይ በእድሜ በገፉ ሰዎች ላይ ጭምር በስፋት እየታዩ ያሉበት ሁኔታዎች ከመኖራቸው ጋር በተያያዘ ያሉትን ችግሮች በስፋት ለይተን ተወያይተንባቸው መንግስት በሚያወጣው የፖሊሲም የመፍትሄ አቅጣጫዎችም ጭምር የሚጠቀምባቸውና ህብረተሰቡንም ጤንነት ከማስጠበቅ አንጻር ብዙ የሚሰሩ ስራዎች ሊኖሩ እንደሚችሉ ይሰማናል። አሁን በኮሪደር ልማቱ የተሰራባቸው አንዳንድ አካባቢዎች ላይ የስፖርት ማዘውተሪያዎች እየተሰሩ ነው ያሉት። እነዚህ የስፖርት ማዘውተሪያዎች ወክ ማድረጊያ ስፍራዎች እየተፈጠሩ ነው ያሉት። ይሄ እንደ ሀገር መስፋፋት እንዳለበት እናምናለን። ግን ከዛ ጎን ለጎን ግን ከአመጋገብ ስርዓትና ከሌሎችም ሁኔታዎች ጋር በየቤታችን ምግብ ስናዘጋጅም ወደ ሀገር ቤት የሚገቡ የታሸጉ ምግቦችም ሀገር ውስጥ የሚመረቱም የዘይት ምርቶቻችን በስፋት እያንዳንዱ ምግቦች ላይ የሚገቡ የዘይት ምርቶች ናቸው። ከዚህ በፊት ያው ሀገራችን ከማሌዥያ ከፍተኛ ዘይት ገዢ ሀገር ናት። ወደ 700 ሺህ ሜትሪክ ቶን ኢጅፕት ትገዛለች። 620 ሺህ ሜትሪክ ቶን ናይጄሪያ ትገዛለች። 520 ሺህ ቶን አካባቢ ደግሞ ኢትዮጵያ ትገዛ ነበር። ከዚህ በፊት 8-7 ዓመት አካባቢ በተሰራ አንድ ጥናት እንዳየሁት ነው። እነዚህ ሀገራት ግን የሚገዙት እነዚህ ዘይቶችን ፓልም ዘይቶችን የሚገዙት ለኢንዱስትሪ ግብአትነት ነበር። ለሳሙና መስሪያ፣ ለኮስሞቲክስ፣ ለጥርስ ሳሙና፣ ለተለያዩ ነገሮች መስሪያ ነው። እንደወረደ ግን ለምግብነት እኛ ስንጠቀም የነበረበት ሁኔታዎች ነው ያሉት። ዛሬ ላይ በምን የገባ እንደሆነ ያው መረጃ የለኝም። ብዙ ጊዜ ግን
አንዳንድ የምንሰራቸው ስራዎች ላይ የሚታዩ ችግሮች አሁን አንድ ዘይት ወደ ሀገር ቤት ሲገባ ተስማሚነት ምዘና ድርጅት ያው መፈተሽ አለበት እነዚህን ምርቶች። ዘይቶች ግን ተገዝተው ሲገቡ ደግሞ የሚፈቅደው አካል ደግሞ ንግድና ቀጠናዊ ትስስር ሚኒስቴር ነው። ተስማሚነት ያው በንግድና ቀጠናዊ ትስስር ከመሆኑ ጋር በተያያዘ በዚህ ሁኔታ ተገዝተው የሚገቡ ምርቶች ህብረተሰቡ ጋር እንዲደርሱ ነው እንጂ የደህንነታቸው ጉዳይ ላይ የሚሰሩ ስራዎች አናሳ ሊሆኑ ይችላሉ ብለን እናስባለን። አሁን ሀገረ መንግስት በሚደራጅበት ሰዓት ብዙ ተቋማት ላይ ያሉ የአሰራር ስርዓቶች መፈተሽ እንዳለባቸው ይታየናል። ለምሳሌ ኤፍዲኤ ይቆጣጠራል ብለን ብናስብ ተጠሪነቱ ግን ለጤና ሚኒስቴር ነው። የህብረተሰብ ጤና ኢንስቲትዩት የሚሰራቸው ስራዎችን ተጠሪነቱ ለሆነ ለጤና ሚኒስቴር ነው። እንደዚህ በሚሆንበት ሁኔታ ላይ የሚቆጣጠረው አካል ሴክተሩን የሚመራው አካል ስር ከሆነ የሚፈለገውን ውጤት ማምጣት የማንችልበት ሁኔታዎች ከመኖራቸው ጋር በተያያዘ ብዙ እንደ ሀገር ማየት ያለበት ነገሮች እንዳሉ ይሰማኛል። ዛሬም ያው ሰፊ ሀሳቦችን አንስተን በደንብ ተወያይተን ችግሮች የቱ ጋር ነው ያሉት፣ እንዴት እንቅረፋቸው፣ ህብረተሰቡ ጤንነቱን ከማስጠበቅ አንጻር የአመጋገብ ስርዓቱ ምን መሆን አለበት፣ እንዴት ነው መጠቀም ያለበት የሚለውን ነገር በጋራ እናያለን ብዬ ተስፋ አድርጋለሁ። ስኳር፣ ስምና ጨው አጠቃቀማችን እንደ ሀገር የቱ ጋር ነው ያለው ከሚለው ሀሳብ እነሳ። እስኪ ጤና ሚኒስትር። ቴንክ ዩ። በእርግጥ ለሙያዊ ባክግራውንዴ ህግ ነው እንመጣለን። ስለዚህ ወደ ተርሲስ እንውሰደው ከኒውትሪሽን አንጻር ያለንበት ሁኔታ እንደ ሀገር ያለን የጨው የስኳር የጨው አጠቃቀማችንን በየቤታችንም ያለው እኮ ነው። ትንሽ ሞቅ አድርጉት ይባላል። ጨውም ስንጠቀም ስኳርም ስንጠቀም የስብ መጠንም ደግሞ ያላቸው በርካታ ምግቦቻችን ያው እንደ ሀገር በስፋት ጥቅም ላይ ይውላሉ። ህጻናት ልጆች አሁን ምግቦች በየቦታው ላይ ሲሸጡም በጣም ነርቨስ ነው የሚሆኑት ስናያቸው። ምንድን ነው ከአምራች ኢንዱስትሪዎች የሚመጡ የህፃናት ምግቦች ብዙዎቹ ሱስ አምጪ ነገሮችንም ጭምር ስለሚጠቀሙ ልጆቹ አዲክትድ ሆነዋል። ይህንን ነገር በሚያዩበት ሰዓት ላይ ቶሎ ቶሎ የመፈለግ አይነት ነገሮች ከመኖሩ ጋር በተያያዘ ብዙ ሀገራት ለምግብ መስሪያ ማጣፈጫ ማቅለሚያ የሆኑ ነገሮችን ባን አድርገዋል። እኛ ግን እንደ ሀገር በዛ ልክ እየሰራን ካለመሆኑ ጋር በተያያዘ በሌሎች ሀገራት ላይ እንዲያመርቱ ያልተፈቀደላቸው ኢንዱስትሪዎች ወደ እኛ ሀገር እና ሌላ ጠንካራ ፖሊሲ ወደ ሌላቸው ሀገር እየመጡ ያሉበት ሁኔታዎች ከመኖራቸው ጋር በተያያዘ ተጋላጭነታችን ሰፊ እንደሆነ እየተመለከትኩ ነው ያለሁት እኔ በግሌ። እናንተ ደግሞ እንደ ባለሙያ የምታነሷቸው ነገሮች ይኖራሉ። ትርሲት። አመሰግናለሁ። እንዳልከው ያው ጤናማ ያልሆኑ ምግቦች የምንላቸው በዛ ውስጥ የምንመደባቸው እንደ ትራንስፋት፣ የበዛ ስኳር፣ የበዛ ጨው፣ እጅግ በጣም የተቀነባበሩ ምግቦች፣ ተነክረው የሚጠበሱ ምግቦች በጣም እየበዙ ነው ያሉት። እንግዲህ ይሄ ከብዙ ነገር አንጻር ልናየው እንችላለን። መነሻ ምክንያቱም ማለት ነው አንደኛው ነገር ምንድን ነው፣ በቀላሉ ይገኛሉ፣ ጊዜ አይፈጁም። ጊዜ ለሌለው ሰው በተለይ አሁን ወላጆች ልጆች ትምህርት ቤት በሚሄዱበት ጊዜ እንደ ስናክ የሚሰጧቸው እጅግ በጣም የተቀነባበሩ ምግቦች አሉ። ጨው፣ ስኳር፣ እንደዚህ ቅባት የበዛባቸው። እንደገና በቤት ውስጥም ራሱ ፈጣን የሆኑ ምግቦች በቶሎ ተገዝተው ከሱቅ ለልጆች ሊሰጡ የሚችሉ ነገሮች ከኢኮኖሚም እንደገናም ደግሞ እንዳልኩት ከጊዜ ከኮንቪኒየንስ አንጻርም ከዛ አንጻር ሰዎች ያን ይለምዳሉ። ያ ደግሞ እየለመድ ነው በመጣን ቁጥር እንደዚህ ጨው የበዛባቸውን ስኳር የበዛባቸው ነገሮች እየለመድን በመጣን ቁጥር ደግሞ ወደዛ ነገሮች የመሳብ የመውደድ የመፈለግ ቶሎ ቶሎ ያንን የመሻት ነገር በሰው ውስጥ ደግሞ እየተፈጠረ ይመጣል። ልጆች ላይ ብቻ ሳይሆን አዋቂዎች ላይ ጭምር ማለት ነው። እና ከዚህ ከፍተኛ የሆነ አጠቃቀም ነው ያለን። አሁን ጣፋጭ የታሸጉ ጣፋጭ መጠጦችም ምግቦችም ላይ የበዛ ስኳርና ጨው በተለይ ያለባቸውና በትራንስፋት የተቀነባበሩት ማለት ነው። እንግዲህ ያው የታሸጉ ስንል እንግዲህ የታሸጉ ምግቦች በሙሉ ጤነኛ አይደሉም ማለት አይደለም። ይሄን ማሰብ አለብን። አሁን ምግብ ስናቀነባበር ስናሽግ ምክንያቶች አሉ። ምግቡ እንዳይበላሽ ፕሪዘርቭ ተደርጎ እንዲቆይ ሁልጊዜ ሲዝናል የሆኑ ምግቦች አሉ። እነዛ ምግቦች ደግሞ ለሚቀጥለው ለማይገኝበት ጊዜ ደግሞ እንዲቀመጥ ያስፈልጋል። ስለዚህ ጥቅም አላቸው። ለትራንስፖርት ያመቻሉ። ከአንድ ቦታ ወደ አንድ ቦታ ለማጓጓዝ ሳይበላሹ ስፖይል ሳይሆኑ ያ ጥቅማቸው እንዳለ ሆኖ ነገር ግን ጤናማ በሆነ መንገድ የሚዘጋጁ እንዳለ ሆኖ ጤናማ ባልሆነ መንገድ ደግሞ የሚዘጋጁ በጣም ብዙ አሉና አጠቃቀማችንም በዛው መጠን እየጨመረ መጥቷል እና ጤናውም ላይ የሚያሳየው ተጽዕኖም ደግሞ በዛው ልክ እየጨመረ ነው ማለት ነው። መልካም አቶ ዘላለም ወደ እርሱ ላምጣው። ሁሉም የታሸጉ ምግቦች ጤናማ አይደሉም ማለት አይቻልም የሚል ነገር ነው ያነሱት ዶክተር። ከዚህ ጋር በተያያዘ ይሄ ምግብ ጤናማ ነው ጤናማ አይደለም የሚለው ነገር ህብረተሰቡ እንዲለዩ ከማስቻል አንጻር አሁን ብዙ ምርቶች ላይ ስናይ ገላይ ጽሁፋቸው
በአግባቡ አይጻፍም። አሁን አለርጂ ላለበት ሰው ራሱ ይሄ ምግብ ስጠቀም አለርጂ ሊቀሰቅስ ይችላል፣ ይሄ ሊያደርግ ይችላል። አንዳንዴ ሰዎች የሆነ ምግብ ይመገቡና ሰውነታቸው ላይ የተለያዩ ገጽታዎች ይመጣሉ። ፊት ላይ ድብድብ ያሉ ነገሮች ይመጣሉ። ሌላም ነገሮች ማለት አስማቲክ የሆኑ ሰዎች አንዳንድ ምግቦችን ሲመገቡ ይጎዳሉ። ወይ ደግሞ የታሸጉ ምግቦች ማንኛውም ማሸጊያዎች ላይ ምን ያህል የጨው መጠን እንዳለው፣ ምን ያህል የስብ መጠን እንዳለው፣ ምን ያህል ስኳር እንዳለው በደንብ በሚታይ ሁኔታና በትክክለኛ በተቀመጠ ዋርኒንግ ራሱ የማይጻፍበት ሁኔታዎች ነው ያሉት። አሁን ብዙዎቹን ስናይ የቦትል ማሸጊያዎቹ የነሱ ስታንዳርድ አለን፣ እንደ ሀገር የምግቡ ስታንዳርድ አለን። የሌብል ላይ ግን የሚጻፉ ነገሮች ኮንቴንት ላይ አንዳንዴ በውጭ ሀገሮች ቻይንኛ ሊጻፍ ይችላል፣ አንዳንዴ በእንግሊዝኛ ሊጻፍ ይችላል። ለማን ራሱ ተደራሽነቱ አንዳንዴ ሌሎች ሀገራት ላይ እኮ ስናይ ለምሳሌ የስጋ ምርት ከሆነ ማሸጊያው ላይ ስጋው ከብቱ ምን ሲበላ እንደነበረ፣ የከብቱ ባለቤት ምን እንደሆነ፣ ምን ያህል ራሱ ጊዜ ሕክምና እንዳገኘ ከብቱ፣ ሌላም ነገሮች የጸረ አረም ቅሪት ያለበት ቦታ ላይ የተመገቡ ሌላም ነገሮች ተደርገው ነው የሚዘጋጀው ያ ምግብ። እኛ ሀገር ግን በኢንዱስትሪ ስር ሌሎች ሀገራት ሁሉ የተከለከሉ እችን ነገር ደጋግሜ ነው የምናገር፣ ሌሎች ሀገራት ሁሉ የተከለከሉ ማጣፈጫና ማቅለሚያዎች ጨምረ እየገቡ የእነሱ ደግሞ እንደ ሀገር ስታንዳርድ የለንም፣ ከገባን በኋላ የሚፈትሽም አካል የለም። እኛ ሀገር ደግሞ ነጋዴ በባህሪው ዋጋ ሲጨምር ይሸጠዋሉ ተብሎ የምግብ ግብዓቶችን ማሸጊያዎችንም ጨምሮ ስቶር ውስጥ እያስቀመጥን ከዛ ጥቅም ላይ የምናውል የህብረተሰብ ክፍሎች ነን። አንዳንዴ ደግሞ የሚወጡ ህጎችን ራሱ በዚህም ዙሪያ ላይ ራሱ ተቆጣጣሪ አካል ራሱ ማን እንደሆነ እስካሁን ድረስ ያልታወቀበት ሁኔታ ነው ያለው። የዚህ የጨው መጠን፣ የስኳር መጠን፣ የስብ መጠን ያላቸውን ምርቶች የሚቆጣጠር አካል እንደ ሀገር ካለመኖር ጋር በተያያዘ አምራች ኢንዱስትሪዎችም ማርኬቱን ብቻ ፎከስ በማድረግና ታርጌታቸው ተጠቃሚውን ብቻ የሆነ ፍሌቨር ይሰጡታል። ያ ፍሌቨር ሰው ይወደዋል ብቻ ተብሎ በብዛት የሚመረትበት ሁኔታዎች ነው ያሉትና እነዚህ ደግሞ ለህብረተሰቡ ሰውነት ሲገቡ በጤናው ላይ የሚያስከትሉ ጉዳት፣ ሞቶች በከፍተኛ ሁኔታ እየጨመሩ ነው ያሉት። በቅርቡ እንደሚተሰራ ጥናት ካላችሁ እሱንም ብናነሳው ከነዚህ ምግቦች ጋር በተያያዘ በዓለም አቀፍ ደረጃ በየአመቱ ወደ 36 ሚሊዮን ህዝብ ህይወቱን እንደሚያጣ አንድ ጥናት ላይ ነበር፣ የቆየ ጥናት ቢሆን ማለት ነው። እኛ ሀገርስ በህብረተሰብ ጤና ኢንስቲትዩት ከተሰራ ጥናት ካለ፣ ጤና ሚኒስቴር የሰራው ጥናት ካለ እሱንም እኔ አሁን ችግሮች በጣም እየሰፉ ነው። በማይተላለፉ ሞች የሚጎዱ የህብረተሰብ ክፍሎች አሁን ጥቁር አንበሳን ብናይ በጣም ብዙ ሰው ነው በዚህ ኬዝ ውስጥ ያለው። የግል ሕክምና ተቋማት በዚህ በዲያቤቲክ በሆኑ ህመሞች ህብረተሰቡ እየተሰቃየ ነው ያለው። ታይላንድ ውስጥ ራሱ ያለ አንድ የሕክምና ተቋም ባለፈው አንድ ኤግዚቢሽን ባዛር ላይ አግኝቻቸው ከኢትዮጵያ በሳምንት 3500 የሚጠጉ ዜጎች መጠኛ ጋር ይታከማሉ። አንድ ሆስፒታል ላይ ነው። ይሄ አቅም ያለው ሰው ነው ይሄን እያደረገ ያለው፣ ንብረቶች ሽጦ ምን ብለው እና እኛ እንደ ሀገር ፊት ለፊታችን ላይ የተደቀነው ነገር ቀላል የማይባል ካለመሆኑ ጋር በተያያዘ ወቅቱን የዋጀ የቁጥጥር ስራዎችን መስራት ካልተቻለ ፊት ለፊታችን ላይ የተደቀኑ አደጋዎች በጣም ከፍተኛ መሆናቸው ይታየኛልና ይህን ችግር እንዴት ነው የሚያዩት አቶ ዘላለም? እሺ አመሰግናለሁ። ምናልባት ያው እንደ መንደርደሪያ የተወሰኑ ሀሳቦችን ለማንሳት መግቢያው ላይ እንደገለጽከው የኢትዮጵያ አሁን ያለችበት ሁኔታ ስንመለከት በተለይ የማይተላለፉ ህመሞች ከጊዜ ወደ ጊዜ እየጨመሩ እንደሄዱ ማየት እንችላለን። ከዚህ በፊት የምናውቃቸው የጤና ስርዓት ላይ ጫና የሚፈጥሩ የጤና ችግሮች ማለትም ተላላፊ የሆኑ በሽታዎች እንደ HIV፣ TB፣ ማሌሪያ መሳሰሉት ኦልሬዲ ጤና ስርዓታችን ላይ አሁንም ጫና እያሳደሩ ነው ያሉት። ከዛ በተጨማሪ የእናቶች የጤና ችግር አለ፣ የምግብ ችግር አለ። ሆኖም ግን እነዚህ ባሉበት ደግሞ አሁን ሌላ አይነት የኤፒዲሞሎጂክ ትራንዚሽን ውስጥ ነን ያለ ነው ማለት ነው። በተለይ የማይተላለፉ ህመሞች የምንላቸውና በጣም ረጅም ጊዜ የሚቆዩ ከፍተኛ የሆነ ለሕክምና ከፍተኛ ወጪ የሚጠይቁት ቅድም የጠቀስካቸው እንደ ደም ግፊት፣ ከልብ ጋር የተያዙ የጤና ችግሮች፣ የደም ስር ጋር የተገናኙ የጤና ችግሮች፣ ስኳር፣ ካንሰር፣ እንደዚሁም ደግሞ የመተንፈሻ አካል ችግሮች የመሳሰሉት በከፍተኛ መጠን እየጨመሩና ህብረተሰቡ ላይ ጫና እየፈጠሩ ነው ያሉት። ያው የጤና ሚኒስቴርም ከዚህ ጋር በተገናኘ ብዙ ጥናቶችን እያስጠና ነው ያለው። እንደዚሁም ደግሞ የፖሊሲዎችም እየተቀረጹ ነው ያሉት እነዚህን ለውጦች ለመቆጣጠር እንዲቻል ማለት ነው። እና በዚህ ረገድ አሁን በቅርቡ በኢፒኤችአይ በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የተሰራ ጥናት አለ። የ2004 ላይ ነው ጥናቱ የተሰራው። ጥናቱ ትኩረት ያደረገው ከእድሜያቸው ከ15 ከ69 ዓመት የሆነው የህብረተሰብ ክፍል ተጋላጭ የሚያደርጉ ለማይተላለፉ የጤና ችግሮች ተጋላጭ የሚያደርጉ ሁኔታዎች ምንድን ናቸው የሚለው ነው ጥናቱ ላይ ትኩረት ያደረገው።
እዛ ጥናት ላይ በግልጽ እንደተቀመጠው በተለይ የመጀመሪያው ኢንዲኬተር ላይ እንደምንመለከተው የትንባው አጠቃቀምን በተመለከተ ነው። አሁን ያለው ሁኔታ 4.6% ነው የሚያሳየው። ስለ ትንባው ከዚህ በፊት ያው እንደምታውቁት ብዙ ተነጋግረናል። ኢትዮጵያም በጣም ጠንካራ የሆነ ህግ አውጥታለች። ይሄ ህግ ከወጣ በኋላ እንደ ፈረንጆች 2019 ነው ህግ የወጣው። በጣም ትልቅ ተጽዕኖ መፍጠር ተችሏል ማለት ነው እና የአጫሽ ቁጥር የመቀነስ አዝማሚያ እንደሚያሳይ ነው መረዳት ይቻል ነው ማለት ነው። ከዚህም በፊት የተሰራው የጋትስ ጥናት ያን ነው የሚያሳየን ማለት ነው። ግን ይሄ የዚህ ስቴፕ ሰርቬይ ተጨማሪ እያሳያቸው ያሉ ነገሮች አሉ። ለምሳሌ ያክል አብዛኛው የህብረተሰብ ክፍላችን ስንመለከተው በበቂ መጠን ፍሩትና ቬጂቴብልስ እንደማይወስድ ከ95% በላይ የሚሆኑ ያሳያል። ይሄ ደግሞ ምን ማለት እንደሆነ መረዳት ይቻላል። ለማይተላለፉ ህመሞች አንዱ የሚያጋልጠን እንደዚህ አይነት የአመጋገብ ሁኔታ ትልቅ ጫና እንደሚፈጥር ማየት እንችላለን። የሰውነት እንቅስቃሴን በተመለከተ ስንመለከት እርግጥ አሁን ብዙ ለውጦች አሉ። ከተሞች አካባቢ ቅድም እንደገለጽከው ብዙ አመቺ ሁኔታዎች እየተፈጠሩ ነው ያሉት። ግን ጥናቱ ከዛ በፊት የነበረውን ሁኔታ ነው ያው የሚያሳየውና ከ15-20% የሚሆነው የህብረተሰባችን ክፍል አሁንም በቂ የሆነ የሰውነት እንቅስቃሴ እንደማያደርግ ነው የሚያሳየው ማለት ነው። ይሄ ነገር በጣም እየጨመረ እንደመጣ ማየት እንችላለን ማለት ነው። ሌላው ያደርጋል ማለት ነው ማለት ከ15-20% ያደርጋል አያደርግም። በቂ እንቅስቃሴ እንደማያደርግ ኢንሰፊሸንት ፊዚካል አክቲቪቲ ነው 80% ያደርጋል። ጥናቱ እንግዲህ ያን ነው የሚያሳየው፣ በቂ እንቅስቃሴ እንደሚያደርግ ነው የሚያሳየው። ሌላው ምንድን ነው ከክብደት ጋር በተገናኘ ነው። ክብደት ይሄ BMI የሚባለውን የክብደት መለኪያ ነው ቦዲ ማስ ኢንዴክስ የምንጠቀመውና ክብደታቸው ከፍተኛ የሆኑ ሰዎች 20% እንደሆኑ ኦቨርዌት ከ25% በላይ የሰውነት ከBMI-ያቸው ከ25 ኪሎግራም በላይ የሆነው 20% እንደሆነ ያሳያል። ሌላው ኤክሰስ የምንለው ነው፣ ከመጠን ያለፈ ክብደት ደግሞ ያላቸው ሰዎች ስንመለከት 30 ኪሎግራም የሆነ BMI-ያቸው ማለት ነው 5% እንደሆነ ያሳያል። ሌሎችም ተጨማሪ ነገሮችን ያሳያል። ለምሳሌ የደም ግፊታቸው አብዛኛው ሰው በጣም ከፍተኛ እንደሆነ ያሳያል። ከ5ቱ አደልቶች ውስጥ አንዱ ወይም 20% የሚሆኑ በጣም ከፍተኛ የሆነ የደም ግፊት የደም ግፊታቸው ከፍ እንዳለ ያሳያል። የደም ውስጥ ያለ ግልኮስ መጠን ስንመለከተው አሁንም ደግሞ ከ3-4% የሚሆነው ሬዝድ እንደሆነ እንደጨመረ ያሳያል ማለት ነው። እንግዲህ እነዚህ ሁኔታዎች ስንመለከታቸው ህብረተሰባችን ያለበትን የማይተላለፉ ህመሞች ሁኔታ በግልጽ የሚያሳይ ነው ማለት ነው። በተለይ እዚህ ጥናት ላይ እንደተቀመጠው የደም ግፊት እየጨመረ እንዳለ ማየት እንችላለን ማለት ነው። እንግዲህ የደም ግፊት የሚጨምሩ ሁኔታዎችን እናያለን። በቂ ሰውነት እንቅስቃሴ አለማድረግ፣ ከአመጋገባችን ጋር የተገናኙ ነገሮች፣ ጨው፣ እንደዚሁም ደግሞ አንዳንድ ላይፍ ስታይሎች ለደም ግፊት የማጋለጥ እድላቸው በጣም ከፍተኛ ነው ማለት ነው። ስለዚህ እነዚህ ነገሮች እየጨመሩ እንዳለ ማየት እንችላለን ማለት ነው። ሌላው እንግዲህ ከእነዚህ ኦቤሲቲ ኦቨርዌይት የምንላቸው ከመጠን በላይ ክብደት እና ደግሞ ከመጠን ያለፈ ክብደት መጨመር ደግሞ ሌሎች ብዙ አይነት የጤና ችግሮች፣ የልብ የደም ችግሮች እንደሚያጋልጥ ማየት እንችላለን። እንደዚሁም ደግሞ የስኳርም የጤና ችግር ከጊዜ ወደ ጊዜ እየጨመረ እንደመጣ ማየት እንችላለን። ካንሰር የመሳሰሉትም ያው በጣም ከፍተኛ በሁኔታ እየጨመሩ እንዳሉ ማየት እንችላለን ማለት ነው። እንግዲህ ጥናቶቹ ይህን የሚያሳዩት አጋላጭ ሁኔታዎቹ ምንድን ናቸው ካልን ደግሞ በተወሰነ መጠን አሁን ዛሬ የምንወያይበት አንዱ ጤናማ ያልሆነ ምግብ በቀጥታ ከዛ ጋር ግንኙነት እንዳለው ማየት እንችላለን። በዓለም አቀፍ ደረጃም ስንመለከት በተለይ በውስጣቸው የታሸጉ ምግብ ሆኖ በውስጣቸው ከፍተኛ የሆነ ጨው የያዙ፣ ከፍተኛ የሆነ ስኳር የያዙ፣ የትራንስፋት ፓርሻሊ ሃይድሮጅን ኦይል የያዙ ምግቦች ለሰዎችን ለእነዚህ የጤና ችግሮች የማጋለጥ እድላቸው በጣም ከፍተኛ ነው ማለት ነው። በዚህ ረገድ እንግዲህ አንዳንድ እንቅስቃሴዎች ማድረግ ያስፈልጋል ማለት ነው። ያ ምንድን ነው? የህብረተሰቡን ግንዛቤ እንመጣለን እሱ ላይ ችግሮቹ ላይ እንወያይበትና በኋላ ወደ መፍትሄዎቹ ስንመጣ ይህንን ሀሳብ በስፋት እንጠቀምበታለን። አሁን ካነሷቸው ጋር በተያያዘ የዚህ የጉበት ስብ መከማቸት በርካታ የህብረተሰብ ክፍሎች ላይ በዚህ ወቅት ላይ ስጋት እየሆነ የመጣበትና እያንዳንዱ ሰው ወደ ሕክምና ተቋም ሲመጣ ጉበቱ ላይ ከፍተኛ ስብ እንዳለ እየተነገረው ነው ያለው። ይሄ አሁን ምንድን ነው የሚያሳየው የሚለውም ነገር እንዲህ በግልጽ መታየት አለበት። አሁን እንደ ማህበረሰብም ስናይ ከመጠን በላይ ያለፈ ውፍረትን እንደ ምቾት፣ እንደ ድሎት እየታየ ነው ያለው። አብሶ በህጻናት ልጆች ላይ እንደዚህ አይነት የሰውነት መጠን ሲታይ የደህና ቤተሰብ ልጅ ነው፣ በአግባቡ የተያዘ ነው፣ እንደዚህ እየተባሉ የሚታዩ ነገሮችና ይህ ማህበረሰብ ሰፊ እንቅስቃሴ አድርገን ስራዎችን መስራት ካልቻለን ነገም ከዚህ ችግር ጋር አብረን የምንሄድበት ሁኔታዎች በስፋት መሆናቸው ይታየኛል። ሌላው ይሄ ማጣፈጫና ማቅለሚያ ላይ አሁንም እዚህ ላይ በስፋት መነጋገር እንዳለብን ይሰማኛል እና ከዚህ ጋር በተያያዘ የሚደረገው ቁጥጥር አናሳ መሆኑ
ችግሩን አባብሶታል ዛሬም ቢሆን ማለት ነው። እንደ ጤና ሚኒስቴር የሚሰሩ ስራዎች ካሉ ቅድም የተነሱ አሉ። እዚህ ጥናቶችና የፖሊሲ ጉዳይ ፔቻ የሰራው ጥናት ያው 2 ዓመት የቆየ ቢሆንም 2 ዓመት ነው 2004 አሁን በዚህ ዓመት ነው 2004 እኮ 2 ዓመት አሁን የወጣው በዚህ ወቅት ነው። አዎ ግን ጥናቱን ስናየው ያው ለመተቸት ሳይሆን አንዳንዴ አገሪቷ ካለችበት ሁኔታም አንጻር ጥናቱ የት ነው የተሰራው የሚሉትም ነገሮችን ማየት ይጠይቃል። ከነማን ነው የተወሰደው? አንዳንዴ ከተማ ክልል ላይ ብቻ በምንሰራው ጥናት ሙሉ ሀገርን ይገልጻል የምንለውም ነገር አይኖርም እና ይሄም ነገር በስፋት መታየት እንዳለበት ይታየኛል። ዛሬ የከተሞች አካባቢ ስጋት የሆኑ ነገሮች በመላው ሀገሪቱ እየተዳረሰው እንደሆነም እያየን ያለ ነው። አሁን መርካቶ አካባቢ ብንሄድ በርካታ ምርቶች ከአዲስ አበባ ወደ ተለያዩ ክልል ከተሞች እየተወሰዱ እየተሸጡ ነው ያሉት። ጉሊቶች ላይ ፀሐይ የደበደበው ለስላሳ መጠጦች፣ ጁሶች ምናምን እንደዚህ የታሸጉ ነገሮች በስፋት ነው የሚሸጡት። ሼልፍ ላይፋቸውን እንኳን ህብረተሰቡ በአግባቡ ተገንዝቦ አይደለም እየገዛ ያለው። አብሶ የገጠር ገበያዎች አካባቢ ላይ፣ የክልል ገበያዎች አካባቢ ላይ በስፋት ነው እነዚህ ምርቶች ያሉት። ምንነቱ የማይታወቅ ጭምልቅልቅ ያለ ኮንትሮባንድ የገባ የሚቆጣጠሩ አካል የለም። አንዳንዴ ተቆጣጣሪዎቹንም ስጠይቃቸው ድንበር ተሻጋሪ ስለሆነ እኔ አይመለከተኝም እንትና ነው ፍቃድ የሰጠው። ይሄ መገፋፋት ሁሉ አለ። ባለቤቱ ማን ነው የሚባል ራሱ አንድ የቁጥር ሰንሰለት እንደ ሀገር ዘርግተን ነገሮችን መስራት የማንችልበት ሁኔታዎች ካሉ ተጨማሪ ችግር ነው እንደ ሀገር ይዘን የምንመጣውና ከዚህ ጋር በተያያዘ እስኪ እየተዘጋጀ ያለም የፖሊሲ ሁኔታም ካለ እንደ ጤና ሚኒስቴር የህብረተሰቡን ጤና ከመጠበቅ አንጻር እየተሰሩ ያሉ ስራዎች ካሉ እስኪ እነሱ እንመልከት። አቶ ቱቤሱ። እሺ ቴንክ ዩ። ያው የተነሱት ነገሮች በተለይ ከጥናትና ከአንዳንዶቹ መነሻዎች በጣም ገላጭ ናቸው። እንደሚታወቀው የጤና ሚኒስቴር ቅርብ ጊዜ የጤና ፖሊሲ በሚኒስትሮች ምክር ቤት አዳፕት አድርጓል። እንግዲህ ሞር እሱ ጀነራል ፍሬምወርክን የሚያስቀምጥ ነው። ስለዚህ እነዚህ አይነት የፖሊሲ ዳይሬክሽንስን ደግሞ ተከትሎ ያው የጤና ሚኒስቴር በዋናነት ሮሉ የህብረተሰቡን ጤና ከመጠበቅ አንጻር ያሉትን ኃላፊነቶችን መወጣት ነው። ያንን ከፖሊሲው ደግሞ በኋላ ደግሞ 1362 የሚባል የጤና አገልግሎትና አስተዳደር ቁጥጥር አዋጅ በ2017 ወጥቷል። ስለዚህ እነዚህም ፖሊሲዎች ትራንስሌት የምናደርግባቸው ወይም ደግሞ ምን ተገብርባቸው ማዕቀፎች እየተፈጠሩ ነው። ሁለተኛው ነገር ግን ምናልባት እኔ ኖት እንዲደረግ የምፈልገው እንግዲህ ተቋማቶች ሲቋቋሙ ነጻነት የሚሰጣቸው በህግ ነው። ይህ ምን ማለት ነው? የምግብና መድኃኒት ባለስልጣን በሚቋቋምበት ደንብ በዕለት ተዕለት ስራዎቹ ገለልተኛና ነጻ ነው። እንግዲህ ሁሉንም ተቋም ለሕዝብ ተወካዮች ምክር ቤት ተጠሪ ማድረግ አይቻልም። ዴይ ቱ ዴይ ስራውንም በገለልተኝነትና በነጻነት እንደሚሰራ ታስቦ መዋቅር እንዲኖረው ይደረጋል። ሁለተኛው ግን ደግሞ ያነሳው ከጥናት ጋር አብሮ የተያያዙ ጉዳዮች ናቸው። እንደዚሁ በተመሳሳይ በ2015 የወጣው የህብረተሰብ ጤና ኢንስቲትዩት አንዱ ለዚህ አይነት ጉዳዮችን ስልጣን የሰጠው በሌሎች አካላቶችም የሚሰራ ቢሆን የህብረተሰብ ጤና ኢንስቲትዩት በተለይ እዚህ ከኒውትሪሽን ወይም ደግሞ ከስርዓተ ምግብ ጋር አብሮ ተያይዞ ጥናቶችን የማድረግ አውቶኖሚ ያለው እና እነዚህ ስራዎች አሁን በተለይ ደግሞ ከዚህ ከምንነጋገርባቸው ጉዳይ ጋር በተገናኘ ምናልባት በኋላም ላይ እንደዚህ እናደርገው የህግ ማዕቀፎች አሉን አሁን ይሄን ለመቆጣጠር የሚያስችል እስካሁን ድረስ በቂ አሁን ቅድም ያነሳነው ሀሳብ አለ። ጨው፣ ስኳርና ስብ ይሄን ያህል የጤና ፖሊሲያችንን ጨምሮ እስከ ማስቀየር ደረጃ የደረሱ ሁኔታዎች ካሉ እስካሁን ድረስ ኤፍዲኤ በሚሰራው ስራ ሌላ አካል የሚሰራው ስራ ካለ በኋላ የሚያውቁት ካለ ያስረዱኛል። በእነሱ የተሰራው ስራ የምንፈልገውን ያህል ውጤት ሊያደርሶናል። አሁን አንዳንዴ የስታንዳርድ ይወጣል፣ ህጎች ይወጣሉ። መቼም ኤፍዲኤ እኮ ሊቆጣጠር የሚችለው በወጣለት ስታንዳርድ መሰረት ነው። የእኛ ሀገር ስታንዳርዶችን ብዙዎቹን ስናያቸው አምራች ኢንዱስትሪው ፕሮጀክት ይዞ ይመጣል፣ ስታንዳርድ ይጣልኝ ይላል። የተወሰኑ ቲስ ይሰበሰባል፣ ከአይሶ ከአርሶ እና ከኮዴክስ አዶፕት ይደረጋል፣ ይመጣል።
ከዛ በየ5 ዓመቱ ደረጃ ይከለሳል ጠያቂ ካለ ማለት ነው። በመሀልም ደግሞ እርጀንት ነገር ካለ የሚከለስበት ሁኔታዎች ነው ያሉት። አሁን ኤፍዲኤ የወጣውን ስታንዳርድ የማስተግበር ስራ ነው ሊሰራ የሚችለው እንጂ ይሄና ላይ ስም መጠን አለ፣ ይሄና ላይ ጨው መጠን አለ፣ ይሄና ላይ ስም መጠን አለ እየተባለ እስካሁን ድረስ የሚሰሩ ቁጥጥሮች የሉም። ሌብል ላይ እንኳን ያለውን ከዛ በላይ አምርተሃል ተብሎ እኔ እርምጃ የተወሰደበትም ተቋም አላውቅም እስካሁን ድረስ እንደ ሀገር ማለት ነው። እሱ ነገር ላይ እንድናወራን የፈለኩት ጥሩ ነው። ምናልባት የምግብና መድኃኒትን በተመለከተ ያው 1112 አዋጅ ቁጥር አለ። ይሄ አዋጅ ያው በዋናነት የሚሰራው በሴፍቲ ላይ ነው። አሁን ግን ዛሬ የተገናኘንበት ደግሞ ሞር ኳሊቲ ጋር በተገናኘ ነው። ስለዚህ ኳሊቲ ሊሆን አይችልም ሴፍቲ ነው ማለት ስብና ጨው ስኳር እንዴት ነው ከኳሊቲ ጋር የሚገናኝ የሴፍቲ ጉዳይ ነው ማለት። ይሄ ምግብ ደህንነቱ አልተረጋገጠም ማለት እኮ ነው። ከመጠን በላይ ጨው ካለው፣ ከመጠን በላይ ስብ ካለው፣ ከመጠን በላይ ስኳር ካለው የኳሊቲ ሹ ነው ተብሎ ብቻ ሊወራ አይደለም። የሴፍቲ ጉዳይ ነው፣ የኳሊቲም ጉዳይ ነው። ሁለቱን ነው የሚያካትተው። በእርግጥ ቴክኒካል የሆኑ ነገሮች ሊኖሩት ይችላሉ ተብሎ ታሳቢ ማድረግ ጥሩ ነው። ለምንድን ነው 1112 በሚወጣበት ጊዜ እነዚህን የመግለጫ ጽሁፎች ወይም ደግሞ ዲክላሬሽን ስርዓት ዘርግቷል፣ በህጉ ላይ በግልጽ ተቀምጧል። ቅድም ግን በተወሰነም ደረጃም በውይይታችን ላይ እንዳነሳኸው እነዚሁ ጽሁፎች የማይታዩ ወይም ደግሞ በባላገር ቋንቋ በአማርኛ ያልሆኑ ወይም ደግሞ በሀገር ውስጥ ቋንቋ ያልሆኑ ወይ በቻይንኛ ወይም በሌሎች ቋንቋዎች በህንድም ሊሆን ይችላሉ፣ በአረብኛም እንደዚህ አይነት ነገሮች አሉ። እነዚህ 1112 ቅድም ለማንሳት እንደሞከርኩት ዋናው እነዛ ነገሮችን መርዛማ መሆን አለመሆን በማህበረሰብ ውስጥ መሰራጨት አለመሰራጨታቸውን ከሴፍቲ ጋር የሚገናኙ ናቸው። አሁን ግን የምንወያይበት ኳሊቲ ለማለት የምንችለው ለምሳሌ እነዚህ ነገሮች እኮ በራሳቸው ጨው ኮንሱም ማድረግ ስህተት ሆኖ አይደለም፣ ወይም ስኳር ለሰውነታችን አስፈላጊ ስላልሆነ አይደለም። ግን ከፍተኛ መጠን ያለው ነው እያልን ግን ምን ያህል ስለዚህ ምንድን ነው የኳሊቲው ነገር የሚመጣው እዚህ ጋር ነው ማለት በራሱ ምግቡን ኮንሱም ማድረጉ ሳይሆን ምግቡን ኮንሱም ማድረግ የሚቻልበትን ደረጃ በተመለከተ ነው። ስለዚህ ሴፍቲ ስንለው ግን ኮምፕሊትሊ ኢሚዲየት የሆነ ውጤት ይኖረዋል። ኳሊቲ በምንልበት ጊዜ ግን በተራዘመ ጊዜ የሚመጡትን ችግሮች ለመከላከል የሚያስችል የህግ ማዕቀፍ በማስፈለጉ ነው። ስለዚህ ህጎች አሉን። ነገር ግን ህጎቹ ግን አድማሱ በሴፍቲ ደረጃ ብቻ የነበረ በመሆኑ ወደ ኳሊቲም ከመጠን ጋር ከኤክሰስ ጋር ያሉትን ወይም በተገናኘ ህግ የሌለን በመሆኑ ወደዚህኛው ህግ አስፈልጓል ማለት ነው። ሌላው 12 የወጣው የዛሬ 9 ዓመት አካባቢ ነው 9 ዓመት 8 ዓመት ከምናምን 2019 ነው በፈረንጆቹ። ረጅም ጊዜው ነው። ምን መሰሉት አሁን እርሱ ያሉትን ነገር እዛ ላይ በግልጽ ተቀምጠዋል። የሌብል ጉዳይ በአማርኛ እንዲሁም ለህብረተሰቡ በቀረበ ቋንቋ እንደው ቢቻል እንደውም በወቅቱ ሲወራ ኦሮምኛም ትግርኛም ሌላም ቋንቋዎች ሁሉ ቢካተቱበት የሚሉ ነገሮች ተነስተው ነበር። ግን ያን ሁሉ ማካተት ላንችል እንችላለን አንድ ማሸጊያ ላይ ወይም አንድ ቦትል ላይ ማለት ነው። ግን ስቲል ነው ዛሬም ድረስ ተግባራዊ የተደረገ አይደለም ያለው። እሱም ዛሬም እርስዎ እንዳሉት በቻይንኛም በፈረንሳይኛም በእንግሊዝኛም የተመረቱ ምርቶችን እናገኛለን ገበያ ላይ። እነዚህ ምርቶች እንዴት ገቡ ሌላ የሚያነጋገር ነገር ነው። ይህን የመቆጣጠር ስልጣን ደግሞ በግ የተሰጠው ኤፍዲኤ ነው፣ የፌዴራል ኤፍዲኤ ማለት ነው። አሁንም ግን ዛሬ አገር ውስጥ የሚመረቱ ምርቶችን በል ከውጭ የሚገቡት ላይ ህብረተሰቡ በቂ እውቀት ከሌለው ለምሳሌ አንድ ዲያቤቲክ የሆነ ሰው ስኳር በሽተኛ የሆነ ሰው ምን ያህል የስኳር መጠን እንደተጨመረበት ሳቅ ያን ምግብ ከተጠቀመ ምን ሊፈጠር እንደሚችል ማሰብ ነው። ምን ያህል የጨው መጠን ደም ግፊት ላለበት ሰው ያለውን ምግብ ቢጠቀም ምን ማለት እንደሆነ በግልጽ የሚቀመጥ ነገር ነው። ግን እነዚህ ገላጭ ሌብሎቹ ላይ ግን የሚታየው ነገር ተቆጣጣሪ አካል ካለመኖር ጋር በተያዘ ያው በግልጽ ነው እንደዚህ ብዬ መናገር የምችለው። ተቆጣጣሪ አካል ካለመኖር ማለት የተሰጠውን ስልጣን በአግባቡ የማይጠቀም አካል ማለት ነው። ብዙ ሀገራት ላይ እኮ ለአንድ ተቋም አንድ ኃላፊነት ሲሰጠው ያንን ነገር በአግባቡ ተግባራዊ ካላደረገ በህግም እኮ ያስጠይቃል። እኛ ሀገር ግን ይገባል የሆነ አካል ሲይዘው ከዛ በኋላ ይጮዋል ምናምን ነገር። አሁን ባለፈው አንድ ያየነው ነገር አለ። የሆነ ዘይት ሲገባ ሀገር ውስጥ ተባለ። እኛም ፕሮግራም ሰራንበት። ብዙ ቦታዎች ደርሶ ኬዙ እኛ ጋር መጣ ተገጫጭቶ። ምንድን ነው ሲባል አይ እንደዚህ ያልሆነም እንደዚህ ያልሆነም እሺ እድል ይሰጠን እንወያይ ተባለ። ስንወያይ ግን ያ ምርት ገብቷል፣ በድሬዳዋ በኩል ህብረተሰቡ ጋር ደርሷል፣ ተሽጧል። ከዛ ከገበያ እንሰበስባለን ይባላል። ምን ያህሉ ተበልቶ ነው? ምን ያህሉ ገብቶ ነው? እንደዚህ አይነት ነገሮች አሉ። የሰዶ ማሳደድ አይነት ነገሮች። ሀገር የምትቆመው በህግ ነው። ጠንካራ ህጎችን፣ ጠንካራ ስታንዳርዶችን ካወጣን፣ ጠንካራ ፖሊሲዎች ካለን ለምንሰራው ስራ የት እንደሚያደርሰን እናውቃለን እኮ አይደለ? ስንነሳ የምንሰራውን ስራ በደንብ ማወቅ የምንችልበት ሁኔታዎች አሉ። ዛሬም ግን እንደ ሀገር ስናይ እነዚህ የጤና ፖሊሲያችንን ጭምር ያስቀየሩን የምግብ አይነቶች፣ ጤናማ ያልሆኑ ምግቦች እነሱ ላይ የሚደረገው ቁጥር አናሳ ከመሆኑ ጋር በተያያዘ
ዛሬም መንግስትም ቢሆን ሌላውም አካል የሚያየው ከነዚህ ኢንዱስትሪዎች ስለሚገኘው ስለሚሰበሰበው ታክስ ነው። ለምን ያህል ሰዎች የስራ ዕድል ፈጠሩ ምናምን የሚለውን ነገር ነው። ግን ጠንካራ ሕግ ካለ እነዚህ ምግቦችን እኮ ወደ ጤናማ የሆኑ ምግቦች ማምጣት እንችላለን እኮ። ዋናው የህግ ማዕቀፍ ነው። ዋናው ፖሊሲ ነው። ብዙ ሀገራት እኮ በዚህ ሁኔታ ነው ዜጎቻቸው የሚጠብቁት። እኛ ለምንድን ነው ማድረግ ያልቻልነው? ያ ምናልባት ጥሩ መነሻ እንዲሆን አንደው ካነሳኸው ሀሳብ ላይ ተነስቼ ነው መልስ መስጠት የሚገባኝ ብዬ የማስበው። ምክንያቱም አሁን ያነሳቸው ለምሳሌ የቁጥጥሩ ጉዳይ አንደኛ ፕሮዳክት ወይም ደግሞ አንድ ግብአት በአንድ ቦታ የሚቀመጥ አይደለም። ከአንድ ቦታ ወደ አንድ ቦታ የሚንቀሳቀስ መሆኑ ጋር ተያይዞ፣ ሁለተኛ ባለቤቱ በርካታ እንዳልከው ለምሳሌ በህገ ወጥ መንገድ የሚገባ አለ። እዛ ላይ ጉምሩክ ባለቤት ነው። ምርት ጋር ስትመጣ ደግሞ ከማኒፋክቸሪንግ ጋር ከሆነ ደግሞ ንግድና ቀጠናዊ ትስስር ሊሆን ይችላል። በጤናው ዘርፍ ደግሞ ያለው ከሆነ ደግሞ ከቁጥጥር አንጻር የጤና ሚኒስቴርና የምግብና መድኃኒት ሊሆን ይችላል። ስለዛ ባለቤት መብዛቱ ለቁጥጥር ችግር ሆኖብናል ነው የሚሉት። የስነ ልክ ጉዳዮችን በተመለከተ ደግሞ ስታነሳ ደግሞ ልክ ለዚሁ ደግሞ የተሰጠ ባለቤት ያለው አለ። ስለዚህ እነዚህ ብዙ አክተር ያሉባቸው ቦታዎች ላይ ጠንካራ ህግ መውጣታቸው ብቻ ሳይሆን ጠንካራ ህግን ማስፈጸም የሚያስችል አቅም ሊኖር ይገባል። አሁን እኮ የምግብና መድኃኒት አሁን ባለበት ደረጃ አደረጃጀቱ በተለይም ደግሞ ለሁሉም ዜጋ ጥሩ የሆነ ወይም ደግሞ ጤናማ የሆነ ከምግብና ከመድኃኒት አገልግሎት አንጻር መሆን ስላለበት ከስያሜው ራሱ ስትነሳ የኢትዮጵያ ምግብና መድኃኒት ነው የሚባለው። ኖት ይሄ ልክ የሆነ አንድ ሪጂናል ወይም ደግሞ አንድ እንደ ፌዴራል ተቋም ብቻ ሳይሆን ወጥ በሆነ መንገድ አገር አቀፍ ሆኖ እንዲደራጅ ያስፈለገበት ምክንያት ጤና የሁሉም ግለሰቦችን ሁኔታ የሚነካ በመሆኑ ከዛ አንጻር ያለ ስለሆነ መልቲ ሴክተር ወይም ደግሞ በርካታ አካላቶች ተሳትፎ ካለበት ደግሞ ብዙ ጊዜ መልካም ስሙን ለማግኘት ነው ሰው ቻምፒዮን የሆኑት ነገሮች ላይ ነው አብዛኛው ሰው የሚሳተፈው እና ግን ክፍተቶቹ ደግሞ አውጥተን ደግሞ እንነጋገር ብንል ደግሞ አንደኛ ሁሉንም ነገሮች ከኦፒኒየን ዘለል ባለ መንገድ እነዚህ ነገሮች በምግብና መድኃኒት አልተሰራም፣ እነዚህ ነገሮች ደግሞ በንግድና ቀጠናዊ ትስስር አልተሰራም፣ እነዚህ ጉዳዮች ደግሞ በጉምሩክ የገቡት እቃዎች አልተሰሩም ካላልናቸው ሌብል ያገናኘናል እኮ ሌብል ላይ 11-12 ላይ በግልጽ የተቀመጠ ነገር አለ አይደል? መግለጫ ጽሁፍ ማስቀመጥ ገላይ ጽሁፍ ላይ እነዚህ ነገሮች መካተት አለባቸው ተብሎ በግልጽ ተቀምጠዋል። አሁን እኮ እሱን ማንም እየተቆጣጠረ አይደለም የሚለው ነገር ነው ያነሳሁት። አገባቡ እርስዎ የተቋሙ አደረጃጀት ላይ ነው እየነገሩኝ ያሉት አይደል? ይሄ ተቋም በዚህ ነው የተደራጀው እንደዚህ የሚሉት ነገሮች ናቸው። ያ ሁሉም ተቋም የራሱ የሆነ አደረጃጀት ከመኖሩ ጋር በተያያዘ ማለት ነው። አሁን የወጡልን ህጎችና ደንቦችን ግን በአግባቡ ተግባራዊ ያለማድረጋችን አሁን ብዙ የቁጥጥር ስራዎችን ስናይ ወደ ክልል ስንመጣ የክልል ጤና ቢሮ ይቆጣጠራል። አንዳንዴ የምግብና መድኃኒት ይቆጣጠራል። ወደ ኦሮሚያ ስንመጣ፣ አማራ ክልል ስንመጣ እንደዚህ ነገሮች እናያለን። ባለቤቱ መብዛቱ ራሱ የተፈለገውን ያህል ውጤት እንዳይመጣ ችግር እየሆነ ነው ብዬ ነው ማስበው በግሌ። አደረጃጀት ደግሞ አስፈላጊ ከመሆኑ ጋር ተያይዞ አሁን ላነሳሁ ለምሳሌ ኤፌክቲቭ የሆነ አደረጃጀት ከሌለ ወይም ደግሞ ተናባቢ የሆነ ለምሳሌ በኢምፖርት ጉዳይ የምግብና መድኃኒት ይሁንታ ሊሰጥ የሚችለው ፕሪ ኢምፖርት ወይም ደግሞ ቅድመ ማስመጣት በሚኖርበት ጊዜ እነሱን ነገሮች ክሊር ከማድረግ አንጻር ስልጣን ስላለው ያደርጋል። በህገ ወጥ መንገድ የሚገቡትንም ፕሮዳክቶች ደግሞ ምግብና መድኃኒት ኃላፊነት በቁጥጥር ውስጥ ሲገኙ በሌላ ሜካኒዝም ያምን ማለት ነው ከገበያው ላይ በመሰብሰብ እነዛን ነገሮች እንዲያሆኑ ማድረግ ስልጣኑ ሊሆን ይችላል። ነገር ግን ኢሚዲየት ኃላፊነት ያለበት ደግሞ ሌላ አካልም ሊሆን ይችላል እና ሁሉም የምግብና መድኃኒትም ኃላፊነት ባለበት ኤሪያ ላይ ኤፊሽንትሊ መሰራት አለበት። ሌላውም ደግሞ በማስመጣትም ሂደት ሊሆን ይችላል። በተለያዩ አደረጃጀቶችም ያሉትም ኃላፊነት በጋራ ሼር ማድረግ ካልተቻለ ወደ አንድ ቦታም ብንወስደው አንደኛ ወደፊትም ወስዶ ለማሻሻልም ያስቸግራል። አሁን ለምሳሌ ለጤናማ ነገር አለ የምንነጋገረው። እነዚህ ነገሮች እኮ እንደ ሚኒስትሪም ወይም ደግሞ የህግ ማዕቀፎችንም ከማሻሻል አንጻር እነዚህን ነገሮች ወስዶ ለመስራትም የግድ ማንዴቱ በሆነ ጉዳይና እነዛ ገላጭ ጽሁፎችን በሱ ቻናል ውስጥ የገቡ መሆን አለመሆናቸውን በማረጋገጥና ለዛ ነው ኃላፊነት መወሰድ የሚገባውና እንትኖቹ ግን መገለጫዎቹና መነሻዎቹ ግን ከዛ ብቻ የማይሆኑበት ሁኔታዎች አሉ የሚለውን ነገር
እንደው መያዝ ያስፈልጋል ብዬ ነው። መልካም ወደ እንትን እናምጣው። ምን መሰሉት አሁን እርስዎ የሚሉትን ሀሳብ በደንብ ተረድቼዋለሁ። ግን አሁንም የቁጥጥሩ ስራ አናሳ መሆኑ አሁን ክልል ላይ ምርቶች ይመረታሉ፣ ዘይት ይመረታል፣ ጁስ ይመረታል፣ ለስላሳ ምርቶች ይመረታሉ፣ ሁሉ ነገር እና ፈቃድ የሚሰጠው ማን ነው? የክልል ተቆጣጣሪ ነው። እነዛ ተቋማት አሁን ብዙ ጊዜ እያየን ያለነው ነገር እንደ ስራ እድል ፈጠራ ነው። አሁን ብዙ ቦታዎች ላይ ባዛር ይባላል። አሁን አዲስ ዓመት እየመጣ ነው። ባዛሮች አሉ በየሰፈሩ ላይ የሆነ 3-4 አይነት ቀለም ያለው ድፎ ዳቦ ልናይ እንችላለን። የሆነ ምነቱ የማይታወቅ ነገር ማር ተብሎ ተቀምጧል እዛ ቦታ ላይ። እንደዚህ ለውዝ ተብሎ ይቀመጣል። አሁን እነዚህ የለውዝ ምርቶች አስገዳጅ ናቸው። አፍላቶክሲን ነው በቀላሉ ሊጎዱ የሚችሉ ሴንሲቲቭ ሊሆኑ የሚችሉ በርካታ ምርቶች አሉ። እነዚህ ምርቶች አሁን በየሰፈሩ ነው እየተጨመቁ ያሉት። ይሄን ማን ነው የሚቆጣጠረው ስንል ግራ የሚገባል። ማህበራዊ ሚዲያው እንዳለ የሞላው ይሄ ምግብ አዘገጃጀት ነው። ምንነቱ የማይታወቅ ነገር ምን ተጠቀሙ ማጣፈጫ ምን ማሸጊያ እንኳን የማሸጊያ ስታንዳርድ የወጣች ሀገር ላይ እኮ ሁሉም ተመሳሳይ፣ አንዳንዱ በዚህ በታሸገ ውሃ ላስቲክ በሱ ሁሉ ምርቶች የምግብ ምርቶች የተገዙ የሚሸጡበት ሀገር ነው። ወረዳው የስራ ዕድል ፈጥራል ይላል፣ አንዱ እንደዚህ ይላል። ምንም አይመለከተውም። የምግብ ደህንነት ጉዳይ በአንድ አካል የሚመራ ካልሆነ እንዴት ነው የሚሆነው? አሁን ፌዴራል ኤፍዲኤ የሚለው ምንድን ነው? ድንበር ተሻጋሪ ከሆነ ይህ ምርት ድንበር ተሻጋሪ ይሉታል እነሱ ቋንቋውን። ድንበር ተሻጋሪ ማለት እኔ ከሀገር ሲወጣ ነው አንድ ነገር ወይ ወደ ኢትዮጵያ የሚገባ ምርት ነው። ግን ክልል ተሻጋሪውን ድንበር ተሻጋሪ ብሎ የሚጠቀሙት ብዙ ጊዜ እና አንድ ክልል ሲያመርተው በራሱ ሕግ ነው ያ ምርት እንዲመረት የሚያደርገው። አንዱም ሲያመርት እንደዛ ወደ ፌዴራል ኤፍዲኤ አሁን በአንድ ምርት ላይ እንኳን እንወያይ ብለን ብናስብ ኤፍዲኤ የሚያቆም ምዝገባ ያደረገለት 3 ወይ 4 ቢሆን ነው ያን ፕሮዳክት ማለት ነው። ሁሉም ግን በየክልሉ እያመረቱ ያን ምርት ህብረተሰቡ ጋር እየደረሰ ነው ያለው። እዚህ ሀገር ላይ ሰው ጉዳት እንኳን ከደረሰበት በኋላ በዚህ በምግብና በመጠጦች ጉዳይ ላይ ፍርድ ቤት እንኳን ይሄን ጉዳት አድርሷል ተብሎ ሲቀርብ በዚህ በላይ የሰለጠነ ባለሙያ ካለመኖር ጋር በተያያዘ አሁን ብዙ ሀገራት ላይ ያሉ ነገሮች ምንድን ናቸው? በዚህ የሰለጠነ ፖሊስ አለ፣ መርማሪ ፖሊሶች ቃል ሲቀበል በአግባቡ ያለው ነገር ተረድቶ የሚቀበል ዳኛ። በዚህ አሁን በአካባቢ ጥበቃ ላይ እንበል በሙስና እንበል በተለያዩ ነገሮች ላይ ብዙ ሀገር ሰርቲፋይድ የሆኑ ሰዎች አሉ ስለዛ ሴክተር የሚገባቸው። እኛ ሀገር ግን ቢቀርባውን ዳኛው ምንድን ነው የሚለው? ይህን ምግብ ከበላው በኋላ ሞቷል፣ ምን ያህል ሰው ሞተ ነው የሚለው። አይ እንደዚህ በአንድ የሚገል ነገር አይደለም እንደዚህ ታዲያ ምናምን ብለው በነፃ ነው የሚለቀው። የምናየው ነገር ራሱ ማለት ነው። ይሄ ነገር እታች ስክራች ላይ ብዙ ነገሮች መሰራት ካለመኖራቸው ጋር በተያዘ በእንደዚህ አይነት ኬዝ እንዲ አሁን እንጀራ እየተባለ ሰው ምንድን ነው እየበላ ያለው? በየቦታው ላይ ማየት እኮ ነው እንዴ። 100 ኪሎ እኮ ገዝቶ እኮ 20 ኪሎ ነው ጤፍ የሚጠቀሙት። የሆነ ነገር ይገባል፣ የሆነ ነገር ከዛ ይባላል፣ የሆነ ነገር ይባላል። ሰው እንጀራ ከፈለገ የጤፍ እንጀራ ነው እንጀራኛ የምናውቀው አይደለ? ሌላ አካባቢ እንደየ አካባቢው አንዳንዱ ማሽላ ሊያውቅ ይችላል፣ አንዳንዱ በቆሎ አድርጎ ሊጠቀም ይችላል፣ እንደ አካባቢው ሁኔታ ማለት ነው። ግን ሰው እንጀራ ካለ የጤፍ ከሆነ የጠየቀው የጤፍ እንጀራ ነው መብላት ያለበት። ለምንድነው ሌላ ባር ነገር እሱ ማውቀው ነገር ተቀላልቆ መግዛት ያለበት? ይሄ በሚሆንበት ሰዓት የሸማቹንም እኮ ጥቅም ማሳጣት ነው፣ ሸማቹንም ማጭበርበር ነው። ከዛም ሲያልፍ ደግሞ ሁለቱ ነገሮች ሲቀላቀሉ ራሱ በጤና ላይ የሚያስከትለው ነገር ተጠንቶ እሱም መታየት አለበት እና በዛ ልክ ይመስለኛል እኔ ተቋማት ራሱ ማምረት ያለባቸው የጋራ እናድርገው። የኔና የእሳቸው አቶ ዞነሽ አቶ ዘላለም እርግጥ አሁን ቅድም እንዳልከው ሌብሊንግ ላይ ያው ሰፋ ያሉ ነገሮች ናቸው ያሉት እና ሞር ደግሞ የሚመለከቱ ያው ኤፍዲኤ ነው። ከዚህ ጋር በተገናኘ አፈጻጸሙ ላይ አሁን ይበልጥ ትኩረት ሰጠን መወያየት ያለብን የሚመስለኝ በተለይ ጨው፣ ስኳር፣ ትራንስፋት እና ፓርሻሊ ሃይድሮጂኔትድ ኦይል ጋር የተገናኘውን ጉዳይ ይመስለኛል። እነዚህ ነገሮች እንግዲህ ሌብል ማድረግ በጣም አስፈላጊ ነው። አሁን እየሰራን ያለው ፖሊሲ ያን ነው የሚያሳየው። ከዛ በተጨማሪ ደግሞ እነዚህ ነገሮች ሌብል ለማድረግ የራሳቸው የሆነ ትሬሽሆልድ ያስፈልጋቸዋል፣ ለኢትዮጵያ የሚሆን ማለት ነው። እንግዲህ በህብረተሰብ ጤና ኢንስቲትዩት ትሬሽሆልድ ተዘጋጅቶለታል። ይህን 11-12 ላይ የታየ ነገር አልነበረም። እንግዲህ አዲስ የመጣ ኤቪደንስ ነው። ስለዚህ ምን ያህል ነው የጨው መጠን ከፍተኛ የሚባለው? እስኪ እናንተ ወስኑ። የስኳር መጠን፣ የስብ መጠን ከፍተኛ የሚባለው ምን ያክል ነው የሚለውን ነገር የሚያሳይ ሌብል ነው የሚሆነው ማለት ነው። ይሄ ከዚህ በፊት በነበረው በ11-12 ላይ ማስቀመጥ ወይም ማሳየት ያልተቻለ ነበረ ማለት ነው። እንግዲህ አሁን በቀጣይነት ህብረተሰቡ በሚያያቸው ምርቶች ላይ እነዚህ ነገሮች ሲመለከት ያው መብቱን ማስከበር ይችላል ማለት ነው። ማለት አንድ ነገር ከፍተኛ ጨው እንዳለው ከተመለከተ ያን ምርት ግንዛቤ ስለሚኖረው አስፈላጊውን ጥንቃቄ ያደርጋል ማለት ነው። ከፍተኛ ስኳር ካለው አሁን ያሉት ምርቶች ወይም አሁን ያሉት ፓክድ የሆኑ ፕሮዳክቶች ግን ስትመለከታቸው እንደዚህ አይነት ይዘት የላቸውም ማለት ነው። ሌብል ቢኖራቸውም ያን የሚያሳዩም አይደሉም፣ ግልጽም አይደሉም። ቅድም ቲቤሶ እንዳለው ማለት ነው በተለያየ ቋንቋ በተለያየ ሁኔታ ነው የተዘጋጁ ያሉት። ያንም የሚያሳይ አይደለም እና አሁን የወጣ ያለው ፖሊሲም ይህን ነገር ለህብረተሰቡ ግልጽ የሚያደርግና ሸማቹ መረጃ ኖሮት የራሱን እርምጃ መውሰድ እንዲችል የሚያደርግ ነው ማለት ነው። ስለዚህ
ተጠያቂነትንም ትራንስፓረንሲንም አካውንታቢሊቲንም ማስፈን ይችላል ብለን ነው የምናስበው። እንግዲህ ኢትዮጵያ ያው ለመጀመሪያ ጊዜ የራሷን የሆነ ኒውትሪሽናል ፕሮፋይል ሞዴል አዘጋጅታ በህብረተሰብ ጤና ኢንስቲትዩት ይሄን ትሬሽሆልድ ይሄን ሌቭል ማስቀመጥ ተችሏል ማለት ነው። ይሄ አንድ ትልቅ ስቴፕ ነው። ያን ብቻ ሳይሆን ቅድም መጀመሪያ ላይ ስተነሳቸው የነበሩ ነገሮች አሉ። ለምሳሌ አሁን ይሄ ፓርሻሊ ሃይድሮጂኔትድ ኦይል በጣም አደገኛ ነው። በምንም አይነት የምግብ ሰንሰለት ውስጥ መግባት የለበትም። ስለዚህ ያን ሙሉ ለሙሉ የሚያግር ነው ማለት ነው። ከዛ በተጨማሪ ደግሞ እንደ ትራንስፋት የመሳሰሉት የተለያዩ የማይተላለፉ ህመሞች የሚያጋልጡ የስብ አይነት ነው። ይሄንም የስብ አይነት ከአልትራ ፕሮሰስድ ከሆነ ፉድ ወይም ፓክድ ከሆነ ምግብ ውስጥ እንዲወጣ እንዲገደብ የሚያደርግ ነው። ትሬሽሆልዱ ከ2% በላይ መገኘት እንደሌለበት የሚያስቀምጥ ነው ማለት ነው። እንግዲህ እንደዚህ አይነት መረጃ ሌብል ማድረግ ከተቻለ፣ በፓክድ በሆኑ ፕሮዳክቶች ላይ ማስቀመጥ ከተቻለ በህግ ማለት ነው በጣም ከፍተኛ የሆነ ተጽዕኖ መፍጠር ይቻላል ብለን እናስባለን። መልካም ጥሩ ነው። ያው እንዳልነው ቅድም አገር በህግ ነው የምትቆመው። አሁን እኛ ሀገር በርካታ አካባቢዎች ላይ የቅባት እህሎች ይመረታሉ። እነዚህ የቅባት እህሎች ግን ወደ ኤክስፖርት ይደረጉና ለእኛ ደግሞ ይመጡልን በከፊል የተጣሩ የዘይት ምርቶች ናቸው የሚመጡት፣ ፓልም ዘይትና መሰል ምርቶች። እነዚህ ምርቶች በሌሎች ሀገራት ላይ የሚገቡት ሀገራት ጠንካራ የህግ ፖሊሲ ያላቸው ሀገራት ላይ የሚገቡ ምርቶች አሉ። እኛ ሀገር ደግሞ የሚገቡ አሉ። ዝም ብሎ አንዳንዴ ብቻ ይብሉና ችግር የለውም በኋላ በስፖርት እናቃጥሏለን ወይ ደግሞ እንዲሁ በሕክምናም እንዲህ የሚሉ ሀገራት አሉ። አንዳንድ ሀገራትም እንደዚህ አይነት አፕሮቾችን ይከተላሉ። ግን ይሄንን ነገር በዘላቂነት ላይ እንደኛ ላሉ ሀገራት ግን እንደዚህ አይነት አፕሮቾች ብዙ ይሰራል ተብሎ አይታሰብም። የጤና ፖሊሲያችንም ያው የምናውቀው ነው። ሀገር እንደ ሀገር ያለችበት አቅም ይታወቃልና እነዚህ ደግሞ የማይተላለፉ ህመሞች ሕክምናቸውም ከባድ ነው። ያው ዓለም ላይ ውድ ነገር ጤና ነው አይደል? መቼም አንድ ሰው ምንም ያህል ነገር ቢኖረው ያው ጤናው ቢያዝ ይሄን ሁሉ ንብረትን ጥለህ ብታልፍ ብትለው አንድ ቀንም ንብረቱ ተቀምጦ መኖር ነው የሚፈልገው። መቼም የሰው ልጅ አብሶ ዕድሜው የጨመረ ሲመጣ የመኖር ፍላጎቱ በከፍተኛ ሁኔታ እየጨመረ የሚመጣበት ሁኔታዎች ከመኖራቸው ጋር በተያያዘ እነዚህ የምንሰራቸው ስራዎች ላይ መንግስት የሚያወጣቸው ጠንካራ አንዳንዴ እኮ ተቋማትን የሚመሩ አካላት ራሱ ከዛ ቦታቸው ላይ መነሳት ነው የማይፈልጉት እንጂ ያለውን ችግር ለመንግስት በቅርብ ርቀት እኮ ማሳወቅ ቢቻል ችግሮች እኮ ይፈታሉ። አሁን እንደ ሀገር ስናይ ብዙ ችግሮች እየተፈቱ ነው ያሉት። እኔ አሁን እኛ በምንሰራቸው ፕሮግራሞች እንኳን ሀሳቦችን ይገዙታል ሀገሪቷን የሚመሩ ሰዎች። አሁን ባለፈው ሳምንት እዚህ እኛ ጋር የአዲስ አበባ ከተማ አስተዳደር ምክትል ከንቲባው እና የዋና ከተማው ስራ አስኪያጅ ኢንጂነር ወንድሙ ሴታ ነበሩ። ከእሳቸው ጋር በስፋት የሆኑ ጉዳዮች ላይ ተወያየን። እነዛ ነገሮች በነገታው ተግባር የተደረጉት እያየን ያለ ነው። የሚሰሩ ስራዎች አሉ። አሁን አዳማጮች አሉ፣ አዳማጭ አመራሮች አሉ በየተቋሙ ላይ። ግን ብዙ ጊዜ ተቋማትን የሚመሩ አካላት አለቆቻቸውን የሾሟቸውን አካላት ሲያዩ ተሽኮርመው ነው የሚሄዱት እንጂ ያለውን ችግር በግልጽ አይነግሯቸውም። ያ ችግር ካልተፈታ ግን ነገ የዛ ተቋም ችግር ነው የመጣው። በከሌ ጊዜ እኮ እዚህ ተቋም ላይ ይህ ችግር ተፈቷል ይባላል እኮ። እኛ ራሱ የምናውቃቸው ብዙ ነገሮች አሉ። በከሌ ጊዜ ደግሞ የተቋም የአሰራር ስራ ተበላሽቶ ችግር ውስጥ ወድቋል የሚባሉ ነገሮች አሉ። አንድ ሀገር ነው ያለን። ነገ የተሻለ ሀገር ልጆቻችን ጥለን ከሜዳ አንጻር ያሉ ነገሮች ላይ በግልጽ ተነጋግረን የሚወጡ ህጎችም እነዛ ህጎችን ለማስፈጸም በሚሰራው ስራ ላይ ሁሉም ሰው የበኩሉን ያህል ጥረት እያደረገ መሄድ እንዳለበት ይሰማናል። እና ችግሮቹ ብዙ ናቸው። አምራች ኢንዱስትሪዎች ብዙ ናቸው። አዎ እየመጡ ነው። ከሌሎች ዓለማት አንጻር ስናይ ብዙ ኢንዱስትሪ አለ። ገና ነው። አሁን የአባይም ግድብ ካለቀ በኋላ ኤሌክትሪክ አቅርቦታችንም የተሻለ ሲሆን ብዙ ኢንዱስትሪዎች ይመጣሉ። ገና ወደ ሀገር ቤት ሲመጡ ግን እኛ መጀመሪያ ተዘጋጅተን ካልጠበቅናቸው፣ ጠንካራ ህጎችን አዘጋጅተን ካልጠበቅናቸው እነሱ ገብተው እንደፈለጉ የሚፈነጩበት ሴክተር የሚሆን ከሆነ በጣም ችግር ውስጥ ነው ልንወድቅ የምንችለውና እንደው ምን አይነት ነገሮችን ቅድሚያ ተዘጋጅተን መጠበቅ አለብን ተብሎ ቢነሱ አንዳንድ ሀሳቦችን ስ እንዴት ተዘጋጅተን እንጠብቃቸው? ኢንዱስትሪዎች ይመጣሉ። አሁን የኤሌክትሪክ አቅርቦትም አለን፣ ያለው ሰላም አለ፣ ከተማ ሀገሩ እያማረ ነው ያለው። ብዙ ነገሮች ይመጣሉ። ይቀጥሉ። እሺ፣ ያው እንግዲህ ከኢንዱስትሪ አንጻር ነው እያነሳ ያለውና ኢንዱስትሪዎቻችን አሁን ባለው ሁኔታ እንደተነሳው ቅድም የተለያየ እይታዎች ነው ያሉን። እንደ መንግስት፣ እንደ ሀገር፣ እንደ ባለሀብት ብለን ከፋፍለን ብናየው የሚያመርተው አምራች አምርቼ ገቢ አግኝቼ ብሎ ያስባል። እንደገና ደግሞ እንደ መንግስት ደግሞ ኢንከሬጅ ማድረግ ያለበት ነገር የስራ እድል ፈጠራ አለ፣ በዛ ውስጥ ኢኮኖሚው አለ፣ የሚገኝ ታክስ አለ፣ ያንን የሚያይበት እይታ አለ። ተጠቃሚ ደግሞ የሚመቸውን የሚመርጠውን ወይ በርካሽ የሚያገኘውን ነገር ይፈልጋል። ስለዚህ ሁሉም የራሱ ኢንተርስት አለ። በዚህ ሁሉ ውስጥ ግን አስታራቂ ነገር መምጣት አለበት። ጤና ቅድሚያ የሚሰጠው ነገር ነው ቅድም እንዳነሳኸው፣ እና ደግሞ በጣም ኮስት የሚያደርግ ነገር ነው አገርንም ጭምር ማለት ነው። እንደውም አንዳንድ መረጃዎች እንደሚያሳዩት እንግዲህ ይሄ መረጃው በ2017 ገደማ የተሰራ መረጃ ነው። በዚህ በተላላፊ ባልሆኑ ህመሞች ምክንያት ወደ 31 ቢሊዮን ገደማ በአመት እናጣለን። ይሄ እንግዲህ ቀላል ገንዘብ አይደለም።
በሕክምና የሚወጣ ወጪ ያለ እንደገና ደግሞ ከፕሮዳክቲቪቲ አንጻር ሰዎች ብቁ ሆነው ስራቸው ላይ አምራች የሆነው ኃይል በስራው ላይ ባለመገኘት ኢኮኖሚው ላይ በሚፈጥረው ጫና የሚመጣውን ካልኩሌት ተደርጎ ማለት ነው። እና ይሄንን እንደውም እየገረመኝ ነበረ። ፕሮጀክት አድርገውታል ወደ 15 ዓመት ፕሮጀክት አድርገው ሲያስቡት ወደ 470 ቢሊዮን ገደማ ልናጣ እንችላለን በአመት። ስለዚህ ነገር ግን እዚህ ላይ ግን የምናወጣውን ወጪ ሴቭ ለማድረግ ምናልባት እንደውም በቁጥር ሲያስቀምጡት $1 ብር ላይ ለጤናው በሚደረገው ኮንትሪቢዩሽን ችግር የሚያመጡት እነዚህ ኤንሲዲ የሚባሉት ወይ ደግሞ ነን ኮሚኒካብል ዲዚዝ ተላላፊ ያልሆኑ ህመሞችን ክሮኒክ ዲዚዝ ተብለው የሚጠሩ እንደ ስኳር፣ ደም ግፊት፣ ከልብ ጋር ካተነፋፈስ ችግር ጋር እንደዚህ የተያዙትን ከኪድኒ ጋር የተያዙትን ህመሞች ለመከላከል $1 ኢንቨስት ብናደርግ ወደ 2.5 ብር ኢንቨስት ብና 2.5 ብር ሴቭ እናደርጋለን። ይሄን ወደ አመታት ሲቀየር እንግዲህ ወደ 13 እስከ 14 ቢሊዮን ገደማ ሴቭ ማድረግ እንችላለን ማለት። ስለዚህ አሁን ይህን ገንዘብ ሴቭ ማድረጋችን ደግሞ ኢኮኖሚው ላይ የሚያመጣው ትልቅ አስተዋጽኦ አለ። ባለማድረጋችን ደግሞ የምናጣው ኢኮኖሚ ላይ የሚመጣ ጫና አለ። ስለዚህ መንግስት ይህንንም ጭምር ማሰብ አለበት። ዛሬ የሚሰበሰበው ታክስ፣ ዛሬ የሚሰበሰበው ወይ ደግሞ የተፈጠረው የስራ እድል ነገ የምናጣውንም ጭምር ካልኩሌት መደረግ አለ ፕሮጀክት መደረግ አለበት እና ከዛ አንጻር መታየት አለበት። ስለዚህ ጤናው ላይ የሚሰጠው ትኩረት፣ አመጋገባችን ላይ የሚሰጠው ትኩረት ከፍተኛ መሆን አለበት ማለት ነው። እነዚህ የጨው ስኳርና ስብ መጠናቸው ከፍተኛ የሆኑ መጠን ያላቸው ምግቦች እንደ ልብ፣ ለደም ግፊት፣ ለስኳር፣ ለካንሰርና ለመተንፈሻ አካል እንዲሁ ሌሎችም ተያያዥነት ላላቸው ህመሞች እየዳረጉን ነው፣ ኩላሊትን ጨምሮ ማለት ነው እየዳረጉን ነው ብለን እየተወያየን ነው ያለ ነው። ሀገራት ደግሞ በርካታ ስራዎችን ይሰራሉ። ብዙ ዓለማት የዓለም የጤና ድርጅት WHO እንኳን የሚያወጣው ከፍተኛ ስጋት ውስጥ ናቸው ተብለው የለያቸው ሀገራት አሉ። ከዛ ስር ሁለተኛ ምድብ ውስጥ ከዓለም 10ኛ ዝርዝር ውስጥ ካሉ ሀገራት ውስጥ ከኤዥያ ሀገራት እንደ አፍሪካንም ስናይ ጨምሮ ደግሞ በርካታ የአፍሪካ ሀገራት ውስጥ ይሄ ችግር በከፍተኛ ሁኔታ እየተንሰራፋ እንደሆነ ጥናቶች ያሳያሉ። እነዚህ ችግሮች እንደ መንግስታት ህዝብም እየተረዳ ያለበት መንገድ አነስተኛ ከመሆኑ ጋር በተያያዘ በጣም በርካታ ጉዳት ነው እየደረሰብን ያለውና እነዚህ አምራች ኢንዱስትሪዎችም ጤናማ ያልሆኑ ምግቦችን የሚያመርቱ አምራች ኢንዱስትሪዎችም የሚሰሯቸው ስራ ከማርኬት በዘለለ የህብረተሰቡን የመጠበቅና የህብረተሰቡን ደህንነት የማስጠበቅና አይነት ነገሮችን ጎን ለጎን ማስኬድ ካልተቻለ ተጨማሪ ችግሮችና ስጋቶችን ይዞብን ሊመጣ ከመምጣቱ ጋር በተያያዘ ብዙ ሀገራት እነዚህን ጤናማ ያልሆኑ ምግቦችን ለመቀነስ ከፍተኛውን ታክሶችንም ጭምር ሲጥሉ የነበሩበት ሁኔታዎች አሉ። ህብረተሰባቸውን ከመጠበቅ አንጻር ማለት ነው። ታክሱ ከፍተኛ ከሆነ ህብረተሰቡ ጋር የሚደርስበት ሁኔታም ከፍተኛውንና ህብረተሰቡ እነዛ ምርቶች ላይገዛ ይችላል። ወይም አምራች ኢንዱስትሪዎችም ደግሞ እነዛ ምርቶች በብዛት ላያመርቷቸው ይችላሉ። አሁን መገናኛ ብዙኃን ላይ እንኳን ስናይ አሁን ማስታወቂያ በጣም ውድ ነው አይደል? ሚዲያዎች ላይ አሁን ጤናማ ምግቦችና ጤናማ ያልሆኑ ምግቦችን ሳያስተዋውቅ እንደ ብሮድካስት ባለስልጣን ወይም ሚዲያ ሀውሶችም ጤናማ ምግቦች ላይ ለሚያስተዋውቁ አካላት የሚሰጡት ድጋፍ ይኖር። ሌሎችም ነገሮች አሁን ትምህርት ቤቶች ላይ ነው በብዛት እነዚህ ጤናማ ያልሆኑ ምግቦች የሚሸጡት። ለምሳሌ የአዲስ አበባ ጤና ቢሮም ሆነ ትምህርት ሚኒስቴርንም ሌሎቹም አካላት ከትምህርት ቤት ማህበረሰቡ ጋር መወያየት አለባቸው። እነዚህ ምርቶች ይመጣሉ። የህፃናት ባህሎች አሉ፣ የብሔር ብሔረሰቦች ቀን አለ፣ የቀለም ቀኖች አሉ። እንደዚህ እየተባሉ በየትምህርት ቤቶች በሚከበሩ ቀኖች ላይ በብዛት ጤናማ ያልሆኑ ምግቦች ናቸው የሚመጡት። ባዛሮች ላይ ትልልቅ ባዛሮች ላይ ስናይ ተቋማት ስቶክ ውስጥ አበስብሰው የተጎዱ ኤክስ ያደርጉ የተጠረመሱ ጣሳዎች ያሉባቸው ያው ቅድም የኳሊቲንም የሴፍቲንም ጉዳይ ነው እያነሳን የምንሄደው እና በዛ መሀል ላይ እነዚህ ምርቶች ከተመረቱ አንዳንዶች ስታንዳርድ ይቀየርና ወይም የአሰራር ስርዓት ወይም ቅድም እንዳለው 11 በሚወጣበት ሰዓት ላይ ተጨማሪ ግብዓቶች ስላሉን ለአንድ ዓመት ለምን የሚያስቀምጡ ሰዎች አሉ። ጥሬ ዕቃዎችን ይህን እስኪጨርስ ድረስ ቢፈቀድለት ብሎ የሆነ አካል ይጽፋል። ህጎች እኮ ወጥተዋል እኮ ገበያው ላይ ጤናማውም ማጣፈጫና ማቅለሚያውም ወይም ግብዓቱም ጥቅም ላይ ይውላል፣ ጤናማ ያልሆነውም አብረው የሚሆንበት ሁኔታዎች አሉ። እነዚህ ከረሜላ ፋብሪካዎችን ጣፋጭ ምግቦች አካባቢ ላይ ያሉ የሚሰሩ ስራዎች ብዙ ዓለም ላይ ባን የተደረጉ እንትኖች እኛ ሀገር ላይ ጥቅሞች ሁሉ ነበር እስከ ቅርብ ጊዜ ድረስ። ዛሬ ላይ ያለው ነገር ስለማለቅ ሊድ ጨምሮ ቀለም ላይ ያለው ሊድ አለ አይደለ? ብዙ ሀገራት ላይ እኮ ሊድ ያለበት ቀለም የተቀባ ቤት ልሽጠው እንኳን ብትል ማንም አይገዛም። ወይ ደግሞ ከዋጋው በግማሽ ነው ቀነሰ የምትሸጠው። ለምን? ሊድ ያለው ሊድ በሰው ጤና ላይ በመተንፈሻ አካል ላይ የሚያስከትለው ነገር ቀላል ካለመሆኑ ጋር በተያዘ ማለት ነው። እኛ ሀገር ግን
ዛሬም እነዚህ ጣፋጭ ምግቦቻችን ላይ ሊድ ያለባቸው ማጣፈጫዎችና ማቅለሚያዎች ጥቅም ላይ የሚውሉበት ሁኔታዎች እንዳሉ ከዚህ በፊት አንድ ፕሮግራም ስሰራ የለየንበት ሁኔታዎች አሉና እንደ ሀገር ችግሮቻችን ሰፊ ከመሆናቸው ጋር በተያያዘ ሀገራችንም ከፍተኛ ስጋት ውስጥ እየመጡ ካሉ ሀገራት ውስጥ እየገባች ከመሆኗ ጋር በተያያዘ በፋብሪካ የተቀነባበሩ ጤናማ ያልሆኑ ምግቦችን እንዴት ከምግብ ስርዓታችን ማውጣት እንችላለን የሚለውን ሀሳብ እስኪ እያነሳን ሄድ ትርሲት። እሺ ያው ቅድም ትንሽ ጠቀስ አድርጌዋለሁኝ። እነዚህ ጤናማ ያልሆኑ አመጋገቦች ምግቦች ያሉባቸውን የታሸጉ ምግቦችን የማረም የማስተካከል እንደገና ደግሞ አሰራራቸውን እንዲያስተካክሉ የማድረግ ከብዙ ነገር ቅድም ካነሳው አንጻር ከፓኬጂንግ ይሁን ከሚገቡ ግብአቶች ይሁን ጤናን የሚጎዱ ንጥረ ነገሮች ከማስወገድ አንጻር የተለያዩ አሰራሮችን መዘርጋት አዋጆችንና ሕጎችን ማስቀመጥ ያስፈልጋል። ነገር ግን ከናካቴው ደግሞ የታሸጉ ምግቦች ደግሞ ያው ይውጣ ማለት አንችልም። ምክንያቱም የማንልባቸው ምክንያቶች ቅድም እንዳነሳሁት ምግቦችን የምናሽግበት የራሱ ምክንያት አለ። የፉድ ሴኩሪቲ ጉዳይ አለ። አንዳንድ ጊዜ በስደት የመጡ ሬፊጂስ ይኖራሉ ወይ ደግሞ ድንገተኛ አደጋ ይፈጠራል። የረሃብ ችግር በሚያጋጥምበት ጊዜ በቀላሉ ቶሎ ለማድረስና ያንን ዲስትሪቢዩት ለማድረግ የሚመቹ አይነት የታሸጉ ምግቦች አሉ። ስለዚህ ኢንጀነራል የታሸገ የሚለውን ሳይሆን ጤናማ ያልሆነ ንጥረ ነገርም ሆነ አሰራርም ሆነ አስተሻሸግ ያላቸውን ማስተካከሉ ላይ ነው ፎከስ ማድረግ ያለብን ብዬ አስባለሁ። እና ስለዚህ እነዚህንም ደግሞ ኢንዱስትሪዎቹን በሕግ የተቀመጠ ነገር ካለ አንደኛ የሚያስገቧቸው ግብዓቶች ላይ ይጠነቀቃሉ። አሰራራቸውን ፕሮሰሲንግ ሜተዱ ራሱ ምግብ የሚዘጋጅበት መንገድ ራሱ ጤናማ በሆነ ምግብ ምክንያቱም ተነክረው የሚጠበሱ አሉ። ረጅም ሰዓት ፕሮሰስ የሚደረጉ አልትራ ፕሮሰስድ የሚባሉ እጅግ በጣም የተቀነባበሩ ምግቦች አሉ። የምግብ ይዘታቸውን ያጡ ምንም ኒውትረንት በውስጣቸው የሌላቸው ምግቦች አሉ። ስለዚህ ይህንን በማስተማር ኢንዱስትሪውም ደግሞ ወደዛ ራሱን አፕግሬድ እንዲያደርግ ለጤናም ጭምር ማሰብ እንዲጀምር ትምህርትም ጭምር ያስፈልጋል። አለበለዛ ግን ከናካቴው እናስወግደው የሚለው ነገር አያስኬደንም ካለንበት ዘመን አንጻር ማለት ነው። ስለዚህ እነዚህ ምግቦች ግን ምንድን ነው ጉዳታቸው ብሎ ማሳወቅ ለህብረተሰቡ እንደገና ደግሞ ለኢንዱስትሪው መንግስትም ደግሞ ይሄንን አይቶ እንዳልኩት አዋጆችን አሰራሮችን እየዘረጋ ቁጥጥር እያደረገ መሄድ ይኖርበታል። መልካም ጥሩ ሀሳብ ስላለ መድረሱ ልመጣ ነው። አሁን ተነክረው የሚጠበሱ ያሏቸው ምግቦች አሉ። አሁን በስፋት አሁን መንገድ ላይ ቺፕስ ይሸጣል። እንደዚህ የዘይት ምልልሱ ራሱ አይታወቅም። መንገድ ላይ ብቻ ሲሆን ሆቴልም ስንገባ በርገርና ፒዛ የሚጠቀሙ ሰዎች አብረው ቺፕስ ይቀርብላቸዋል። የሰዎቹ ይሁንታ ቢኖርበትም ባይኖርበትም አብረው የሚመጣበት ሁኔታዎች አሉ። ግን ይሄ የዘይት ምልልሱ ራሱ ከምንም በላይ ስንቴት መመላለስ ነው ያለበት አንድ ዘይት የሚለው ነገር እሱም በግልጽ መታወቅ አለበት። ለእንደዚህ አይነት ለጥብሳ ጥብሶች ተነክሮ የሚጠበሱ ምግቦችም ምን አይነት ዘይቶች ራሱ መጠቀም አለብን? አሁን የገበታ ቅቤ ምናምን እያለ የምንጠቀማቸው ብዙ ሀገራት ላይ በስፋት ጥቅም ላይ አይውሉም። ሌላም ተጨማሪ ስጋቶችንም እያመጡባቸው እንደሆነ ማለት ነው። ይሄ ጤናማ ያልሆኑ ምግቦችን ህብረተሰቡ ራሱ እንዴት ተረድቶ ያው መቼም ሸማች ሲኖር እኮ ነው አይደል አምራች የሚኖረው። ሸማቹ ህብረተሰብን እኛ በህግ የማንቃት ስራዎች ከተሰሩ በቁጥጥር ስራዎቹ ህብረተሰቡን የአጋር ካረግ ነው ብዙ ነገሮች መፍታት ይቻላል። አሁን ብዙ ዓለማት ላይ ቺፕ የሆኑ ምግቦች የሚባሉት አሁን በርገር እነ ፒዛ ሌሎችም ነገሮች እዛ ላይ ግብዓት የሚሆኑ ነገሮች አሉ። መቼም ሁሉም ምግብ ያው ጎጂ ነው እያልን አይደለም ያለ ነው። ለዛ ብሎ የሚጠቀሟቸው ቺዞች አሉ። የእነሱ ኤክስ ያደረጉ የመጠቀሚያ ጊዜ ያለፈባቸው ምርቶች ይኖራሉ። ተቆጣጣሪ አካላት በየኪችኑ እየገባ አይቆጣጠርም። ኤክስ ያደርጋል አላደርክም እያለ መለየትም ላይችል ይችላል። ምን አይነት ዘይት ትጠቀማለህ አትጠቀም ይላል። አንዳንዶች ተቋማት ላይ ፊት ለፊት ላይ ፈሳሽ ዘይት ያስቀምጣሉ። ያው ፈሳሽ ዘይት ስለሆነ ብቻ ደህንነቱ የተጠበቀ ነው ማለትም አይደለም ያስቀምጣሉ። ከታች ግን የሚሰራው ደግሞ በሌላ አይነት ይዘት ባለው ዘይት ደግሞ ሲመረት እናያለን። አንዳንድ ቦታ ደግሞ ምግብ የሚያጣፍጠው እሱ ነው ተብሎ በማስ ይሰራል። እንደዚህ አይነት እንትኖች ላይ ቅድም ከተነሳው ጋር በተያዘ እንደዚህ አደጋዎች በሚደርሱበት ሰዓት ላይ አፋጣኝ እነዚህ ምግቦች ለህብረተሰቡ ለማድረስ ያው ብዙ ዓለማት ላይ የሚጠቀሙበት ነገር ነው። ግን ሁሌም ግን በቋሚነት ደግሞ እነዚህ ምግቦች ደግሞ የሚጠቀሙ ሰዎች አሉ። አንዳንድ ቤተሰብም ልጆቹን ጥሩ ነገር የመገበ የሚመስለው እነዚህ የተሻሸጉና በፋብሪካ የተቀነባበሩ ወይ ደግሞ በፋብሪካው የተቀነባበሩ ግብዓቶች የተሰሩ ምግቦች ማለት ነው። ሌላ ዓለም ላይ
ሰውነቱ በጣም ዩጅ የሆነ ሰው በጣም ቅናሽ ነገር እንደሚመገብ ይታወቃል። አሁን ሌላ ለማል በርገር ሌላ ነገር የሚመገቡ ሰዎች ያው ቺፕ ነው። እኛ ሀገር ግን ዋጋውም ውድ ነው እነዚህ ምግቦች። ድጋሚ የህብረተሰቡን ጤና ደግሞ የሚጎዱበት መንገድ ደግሞ ያው ከሚጠቀሟቸው ግብዓቶች አንጻር ማለት ነው ውድ ናቸው። ስለዚህ እነዚህን ሁሉ ነገሮች አሁን የሞት ምጣኔያችን በከፍተኛ ሁኔታ እየመጣ ነው ያለው። ኤንሲዲ እነዚህ በማይተላለፉ ህመሞች ከፍተኛ ሞት ነው እያስተናገድን ያለ ነው። በዚህ ህመም ተያዘ ማለት አንድ ሰው ተመልሶ ስትሮክ ተመቶ ልቡ ላይ ችግር ገጥሞት ኩላሊቱ ታሞ ምን ተብሎ ወደ መደበኛ ህይወቱ ለመምጣት በጣም ከባድ ነው። ያለውን ንብረቱ ልሽጦ መጨረሻ ላይ ሰው ያልፋል። ይሄ ደግሞ ምንድን ነው የሚያሳየው የሚለው ነገር ላይም በስፋት መነጋገር አለብን እና ይህንን ችግር ከዚህ በላይ ማኔጅ ማድረግ የማንችልበት ደረጃ ከመድረሳችን በፊት የሚሰሩ ስራዎች ላይ አብሶ ህጻናትን ከእንደዚህ አይነት ሁኔታዎች እንዴት እንጠብቅ እንችላለን? የትምህርት ቤቶች ሚና ምንድን ነው? ከምንም በላይ የወላጆች ሚና እንዴ! እነዚህን እኮ የታሸጉ ጤናማ ያልሆኑ ምግቦችን ሲያዩ እኮ ህጻናት ልጆች እንዴት እንደሚሆኑ እኮ በታይ በጣም በቃ ትደነግጣለን። አንዳንዴ ማህበራዊ ሚዲያ ላይ የሚታየውም ነገር እንደ ቀልድ እናየዋለን። ወደዛ እንዳየው ልጆቹ ሸፍነው በጃኬት ምናምን ይዞ የሚሄድ ብዙ ቤተሰብ አለ። ካዩ አምጣ ነው። ህጻን ልጅ እያለቀሰ ደግሞ ቤተሰብ ላይችል ይችላል። ያን ነገር ገዝቶ የግድ ይሰጣል። ብናስረዳቸው በዛ እድሜ ክልል ላይ በቀላሉ መረዳት ካለመቻላቸው ጋር በተያያዘ ከታች ጀምሮ ልጆቻችን ለዚህ ችግር ተጋላጭ እየሆኑ የሚመጡ ከሆነ በጣም ትልቅ ችግርና ትልቅ የማህበረሰብ ቀውስ ነው ይዘን የምንመጣው። ህጻናት ልጆች ላይ እኮ ስኳር እየታየ ነው አይደል? ህጻናት ልጆች ላይ ካንሰር እየታየ እኮ ነው ያለው። ህጻናት ልጆች ላይ ይሄ ምንድን ነው የሚያሳየው የሚለውም ነገር እሱ በግልጽ መነጋገር አለብን። አቶ ዘላለም አሁን ያነሳቸው ነገሮች በህብረተሰባችን ውስጥ በጣም ተስፋፍቶ የምናስተውላቸው ነገሮች ናቸው። እንደውም አሁን ስለ ህጻናት ስትወራ አሁን አንድ በቅርብ በራሱ በህብረተሰብ ጤና ኢንስቲትዩት የወጣ ጥናት እንደሚያሳየው እና እኛም እያስተዋል እንዳየ ነው በከተሞች አካባቢ ማለት ነው ይሄ የቻይልድ ኦቤሲቲ የምንለው ማለት ከመጠን በላይ ክብደት ያላቸው ልጆች ሁኔታ ስንመለከት እየጨመረ እንዳለ ማየት እንችላለን። የአገራችንን ቁጥር ስንመለከተው 6% የሚሆኑት ልጆች ኦቨርዌይት እንደሆነ ያሳያል እና ከክልሎች ወደ ክልል በተለያየ ሴታፕ የተለያየ ቢሆንም 6% ነው የሚያሳየው። በጣም ከፍተኛ ቁጥር ነው፣ እየጨመረ እንዳለም ማስተዋል እንችላለን ማለት ነው። ስለዚህ ይህን ስንመለከት ሌሎችም ቅድም ያነሳቸው ነገሮች አሉ። አሁን በትምህርት ቤት የሚካሄዱ አንዳንድ ፕሮግራሞችንም ማየት እንችላለን። በተለያዩ ቀናቶች አሳይን ተደርገው ያው በልጆቻችን የምናስተውለው ነው የጣፋጭ ቀን የመሳሰሉት የሚባሉ ፕሮግራሞች አሉ። እነዚህን ደግሞ የበለጠ ተጋላጭነታቸውን ነው የምንመለከተው። ከወላጆችም አንጻር ስንመለከት ልጆቻቸውን የሚመግቡበት መንገድ እነዚህ ጣፋጭ የበዛባቸው ነገሮች ሊመግቡ ይችላሉ። ኢንዱስትሪዎችም ደግሞ እነዚህን ህጻናት ታርጌት አድርገው የሚሰሯቸው ስራዎች አሉ ማለት ነው። በተለይ የጣፋጭ የሚያመርቱ እነዚህ ሹጋሪ ቢቨሬጅ የሚያካሄዱ ኢንዱስትሪዎች ህጻናትን ታርጌት አድርገው የሚያደርጓቸው እንቅስቃሴዎች አሉ። ስለዚህ ህጻናትን ያው ፕሮቴክት ማድረግ አለብን ማለት ነው። ምክንያቱም ችግሩ ያው እየጨመረ እንደመጣ ማየት እንችላለን። አንደኛው ቅድም እንዳስቀመጥከው በስኳር ተጋላጭ የሆኑ ታማሚ የሆኑ ህጻናት ቁጥርም ከጊዜ ወደ ጊዜ ያው እየጨመረ ሄዷል ማለት ነው። ከዚህ የተነሳ እዚህ ላይ ያው እርምጃ መውሰድ እንደሚያስፈልግ ማየት እንችላለን ማለት ነው። በተለይ በትምህርት ቤቶች አካባቢ በምንም አይነት መልኩ ህጻናትን ሊያማልሉ የሚችሉ እንደነዚህ አይነት ስኳር የበዛባቸው ወይም ደግሞ ጤናማ ያልሆኑ የምግብ ይዘት ያላቸው ነገሮች መገኘት የለባቸው ማለት ነው እና እንደዚህ አይነት ፖሊሲ ቼንጅ ማምጣት አስፈላጊ እንደሆነ ማየት እንችላለን። ያን ብቻ ሳይሆን ሱፐር ማርኬቶችም አካባቢ ስንመለከት ህጻናቶች ሊደርሱባቸው የሚችሉ ቦታዎች ላይ እነዚህ ነገሮች ተቀምጠው ህጻናት ቤተሰቦቻቸውን እያስቸገሩ ወይም ቤተሰብ ያን ነገር ሲመለከት እያነሳ ይዞ ሄዶ ለልጆቹ መስጠትም የለበትም ማለት ነው። ስለዚህ እነዚህ ነገሮች ያው የራሳቸውን ገደብ መቀመጥ አለበት ብለን እናስባለን። እንግዲህ ከዛ ጋር የተገናኙ ያው የሬጉላተሪ የፖሊሲ ቼንጆች ለማድረግ ያው ጥረት እየተደረገ ነው ማለት ነው ያለው። መልካም ጥሩ። እስኪ ጤና ሚኒስቴር ልውሰደው። ከዚህ ከታክስ አንጻር ያው የሚነሱ ነገሮች ይኖራሉ። ታክስ ላይ የሚጣለው አነስተኛ ከፋብሪካ የተቀነባበሩ ምርቶች ላይ እንደዚህ ጎጂ የሆኑትም ማለት ነው እዛ ላይ የሚጣለው ታክስ አነስተኛ መሆኑ ችግሩን አባብሶታል ብለው የሚያነሱ የህብረተሰብ ክፍሎች ብዙ ጊዜ ይነሳል ሀሳባቸውን ስናነሳ። ከዛ ሲያልፍ ደግሞ አሁን በተለያዩ መገናኛ ብዙሃን አሁን ማህበራዊ ሚዲያ ላይ የሚተላለፉ ማስታወቂያዎችን ካየናቸው አንዳንዴ ሀይባይም የለውም የሆነ ሰው ስለሆነ ስቶሪ ያወራና ሰው ያን ስቶሪ ሲያወራ የልጆች ምግቦች እዛ ላይ ይተዋወቃሉ። አይተዋወቁ አይደለም ግን እነዚህ ጤናማነቱና ጤናማ ያልሆነውን ነገር የሚለይ አካል መኖር አለበት። እነዚህ ምርቶች ወደ ሀገር ቤት ሲገቡ ያልተመዘገቡ ምርቶች ጭምር ነው
የሚተዋወቁትና ይሄ ደግሞ ለከፍተኛ ችግር ሊዳረገን ከመቻሉ ጋር በተያያዘ በሀገራችን በዚህ ዙሪያ ላይ ያሉ ህጎች ካሉን ህጎቻችን ምንድን ነው የሚሉት ቅድም ያነሳ ነው 11-12 አለ ፍዳ ያወጣው። ከዛ ጎን ለጎን ያሉ ህጎች ካሉ ህጎቹንስ የሚያስፈጽመው ማን ነው? አሁን ብዙ ጊዜ የሚነሱ ነገሮች ጠንካራ ህጎች ካለመኖራቸው ጋር በተያያዘ ነው ብዙ ሀገራት ለዚህ ችግር የሚዳረጉት ብለው የሚያነሱ የህብረተሰብ ክፍሎች አሉና እንደ ጤና ሚኒስቴር ይህንን ችግር የተረዳ አመራር አለ ወይ? ችግሩን በተሰራው ጥናት መሰረት ያለበት ሁኔታ አይታችሁታል ወይ? እነዚህ የጠቀስናቸው ሁሉ ችግሮች የማይተላለፉ ህመሞች ላይ እንደ ሀገር እያስከተለብን ያለው ጉዳትን ተረድቶ በቀጣይ ሊሰሩ የታሰቡ ስራዎችም በመንግስት አቅጣጫዎችም ካሉ እነሱን ምስኪ እያነሳ እንሂድ። ኦኬ ቴንክ ዩ። እንግዲህ ያው አንተም እንዳነሳው በጥያቄ ላይ ዋናውና መሰረታዊ ነገር አንድን ህግ ለማውጣት የችግሩ ዴፕስ ነው። ሁለተኛ ነገር ደግሞ መንግስት ከዛ ችግር አንጻር ኃላፊነቱን በምን አግባብ መወጣት አለበት የሚለው ነገር ነው። አሁን ለምሳሌ እንግዲህ የህግ ሀሁ እንዳይሆን እንጂ መንግስት 3 አይነት ግዴታዎች አሉበት በተለይ ዜጎችን መብት ከመጠበቅ አንጻር። አንደኛው ማክበር ነው። ይህም ማለት ምን ማለት ነው? ማንኛቸውም ነገሮች የዛ የግለሰብ መብት እንዳይነካ ተቃራኒ ድርጊት ከማድረግ መቆጠብ ማለት ነው። ሁለተኛው ደግሞ መንግስት ያለበት መብትን ከማክበር አንጻር ማክበር ነው ወይም መብቱ እንዲከበር ማድረግ። ይህም ምንድን ነው? ሶስተኛ ወገኖች እነዛን መብቶች ጣልቃ እንዳይገቡ ከማድረግ አንጻር መንግስት እነዚህ ግዴታዎችን ያሟላል። ሶስተኛው ግን አሁን የምንነጋገርበት ከታክስም እና ከሌሎች ነገሮች ያነሳው በተለይ ከምግብና ከጤና ጋር አብሮ ተያይዞ ያሉት ነገሮች ምንድን ነው? ማሟላት ነው። እንደምናውቀው እነዚህ ማሟላት ግን የሚከበሩት ወይም ደግሞ መንግስት ማሟላት ያለበት ወይም የሚችለው ሌሎቹ የመብት ጥበቃዎች በሚደረጉበት አግባብ ሳይሆን እነዛን ነገሮች መንግስት አሰራር አበጅቶ ወይም ደግሞ ራሱን ኦዲት እያደረገ የሚጠብቅበትን አሰራር መፈጸም አለበት። አንዱ እንዳነሳኸው ከግብር አንጻር ሊሆን ይችላል። ሁለተኛው ከሚሰራጩ ማስታወቂያዎች ከቁጥጥር አንጻር ሊሆን ይችላል። ሶስተኛው ነገር ደግሞ አሁን ያሉትን ከኳሊቲ አንጻር ስታንዳርድ ሴት በማድረግ እነዛን ለተፈጻሚነታቸው መስራት ነው ማለት ነው። ስለዚህ እንደ ጤና ሚኒስቴር ትልቁ ነገር ችግሩ አለ ወይ? ለዚህ ችግር ደግሞ የሕዝብ ተወካዮች ምክር ቤት ባለው አሰራር መሰረት ወደ ሕግ ማዕቀፍነት እንዲመጣ መከተል ያለብህ አስገዳጅ ነገሮች አሉ። ቅድም የተጀመሩ ስራዎች አሉ። ቅድም ዶክተር ትርሲት እንዳነሳቸው ኢኮኖሚክ በርደን የሚፈጥረውን ደረጃ በማየት ማህበረሰቡ ውስጥ የሚፈጥረውንም ቀውስ እንዲሁም ደግሞ ለሄልት ሴክተሩም የሚፈጥረውንም ጫና ከግምት በማስገባት እነዚህን ጥናቶች መሰረት በማድረግ ህግ የመጨረሻው አማራጭ መሆኑን ማረጋገጥ ይጠይቃል። ምክንያቱም አንዳንዱ ነገሮች በትምህርት የምታልፈው ነገር ሊሆን ይችላል። አንዳንዱ ነገሮች ደግሞ ህግ በማውጣት እና ሌሎች አስፈላጊ ዝርዝር የሆኑ ነገሮችን በመስራት ሊሆን ይችላል እና እነዚህን ነገሮች ቅድም በውይይታችን ያነሳናቸውን መሰረት በማድረግ የጤና የቁጥጥር አዋጅ 1362 አለ። ከዛም ደግሞ በተጨማሪ ደግሞ የምግብና መድኃኒት 1112 አዋጅ ቁጥር አዋጅ አለው። ነገር ግን በዛ አዋጅ መሸፈን ያልቻሉ ቀሪ ነገሮች በመኖራቸው የዚህን የፖሊሲ ሽፍት ወይም ደግሞ በማህበረሰብ ውስጥ እየመጣ ያለውን የዲዚዝ በርደን ወይም ደግሞ የጤና ጫና ከግምት በማስገባት የህግ ማዕቀፍ ዝግጅት በተለይ ማስረጃ ላይ መሰረት በማድረግ በዝግጅት ሂደት ላይ ነው ያለው ማለት ነው። የተሰሩ ያሉ ስራዎች አሉ። አንዳንዴ ብዙ ሀገራት ላይ እንደ ችግር የሚታዩ ነገሮች ያው እነዚህ የማይታዩ ጉዳቶች ናቸው። በእነዚህ ምርቶች ምክንያት የሚደርሱት ዛሬ በዛሬ አንድ ሰው ጤናማ ያልሆነ ምግብ ተመግበው ህይወቱን ሊያጣ አይችልም። ግን በጊዜ በወቅት ግን ያው የሚደርሰውን ጉዳት ቅድም ያነሳናቸው በዝርዝር ያየናቸው ነገሮች ከመኖራቸው ጋር በተያያዘ ብዙ ሀገራት ላይ እንደዚህ አይነት ህጎች ሲወጡ የኢንዱስትሪ ጣልቃ ገብነት ችግር ይታያል። አሁን እኛ ሀገርም ወደ ስራ በምንገባበት ሰዓት እንደዚህ አይነት ችግሮች እንዳይፈጠሩ ከአምራች ኢንዱስትሪ ጋር በህግ ማዕቀፎቻችን ላይ እያስቀመጥን የምንሄዳቸው ነገሮች ያለው ነገር በግልጽ ማሳየት ካልተቻለ ነገ ጣልቃ
ጣልቃ ገብነቶችም ጭምር እንዳይመጡ ስራዎች እንደባለፈው እንደ ትንባውና እንደ አልኮል ከብሮድካስት ሚዲያ እንደወረደውና ከዛም ሲያልፍ ደግሞ በሚሰሩ ቁጥጥሮች ብዙ አምራች ኢንዱስትሪዎች ወደ ትራክና ወደ ስርዓት እንደገቡ ይታወቃልና አሁንም ይሄን ከመፍጠር አንጻር ቅድም የተነሳው ነገር እኮ አለ። አገር ለሕክምና የምታወጣው ገንዘብ ከዛ ሲያልፍ እነዛ ሰዎች አምራች የነበሩ ሰዎች ብዙ ነገር ለሀገራቸው የሚሰሩ ሰዎች አልጋ ላይ ሲወድቁ ለዛ ቤተሰብ ይዘው የሚመጡት ጉዳት ቀላል አይደለም። ሰው ንብረቱን ሁሉ ሽጦ ቤቱን ሽጦ መኪናውን ሽጦ ታክሞ እንኳን ያው በህይወት አይቀጥልም። እነዚህ የማይተላለፉ ህመሞች ጠንቃቸው ከዛም በላይ ነው። በቤተሰብም ጭምር ላይ የሚያደርሰው ጉዳት ከፍተኛ ከመሆኑ ጋር በተያያዘ ቢያንስ አምራች ኢንዱስትሪ አካባቢ ያሉትን ጤና የሚያልሆኑ ምግቦችን መቀነስ ቢቻል፣ ሌላውን ደግሞ ወክ በማድረግ ሌላ የጤና ፖሊሲን የስፖርትን ያው ማስፖርት ጀምሯል አንድ ሀገር። እንደሱ አይነት ነገሮችን እያበዛን የምንመጣ ከሆነ የህብረተሰቡን ጤንነት ማስጠበቅ የምንችልበት ሁኔታዎች ይኖራሉና ነገ የአንዳንድ አካላት ጣልቃ ገብነት ቢኖሩ አሁን ልታዘጋጁ የምታስቡት ፖሊሲ ላይ የታሰቡ ነገሮችም ካሉ እስኪ ያነሳናቸው እንሂድ። ኦኬ። በእርግጥ አሁን ባለው የህግ አወጣጥ ሂደት ያው እንዱ ለክላሪቲ ያህል ነው የአዋጅ ቁጥር 1183 ወይም የፌዴራል አስተዳደር ስነ ስርዓት አዋጅ የሚባል አለ። እንግዲህ ማንኛውም ህግ በሚወጣበት ጊዜ ቅድም የጠቀስኳቸው መነሻዎች አስፈላጊ ቢሆኑም ከዛም ውጭ ደግሞ በጣም ሪጋሬስ የሆነ ስቴፖች አሉት ወይም ደግሞ ሂደቶች አሉት። እንግዲህ የመጀመሪያው ከነዚህ ኤቪደንስ መነሻ በማድረግ ስራዎች በሚሰሩበት ጊዜ ማንኛውም ጤና ፕራዮሪቲ እንደሆነ ሁሉ ቅድም እንዳነሳችሁት ደግሞ ሌሎቹም ምርታማነትንም የሀገራችን ፕራዮሪቲ ነው። ስለዚህ ሁለቱን ግን በማከልና የሁለቱንም አካል ምላሽ መስጠት በሚችል ነገር ግን ሂውማን ሴንተር መሆን አለበት። የሰው ልጅን ማዕከል ያደረገ መሆን መቻል አለበት። ስለዚህ ከዛ አንጻር አንደኛው ነገር ማንኛዎቹም ህጎች በሚወጡበት ጊዜ ከሁሉም መሳት ወይም የማይሳተው ነገር ምንድን ነው? ሚኒስቴር መስሪያ ቤቱ የሚያወጣቸውን ህጎች በራሱ ዌብሳይት ላይ አፕሎድ ያደርጋል። ለምንድን ነው እነዛ ላይ አይደለም ኢንዱስትሪ አይደለም ማንኛውም ግለሰብ አስተያየት አለኝ የሚል ከሆነ አስተያየቱ መቀበል ግዴታም አለበት ሚኒስቴር መስሪያ ቤቱ። ስለዚህ በነዛ ዌብሳይት ላይ በሚቀመጥበት ጊዜ እነዛ ነገሮች ይደረጋሉ። ሁለተኛው ያው ለፎርማሊቲ ሳይሆን እነዚህ የምክክር መድረኮች ይዘጋጃሉ። አሁን እየተዘጋጀ ባለው የህግ ማዕቀፍ ላይ የአምራቹን በተለይ የጣፋጭ እና ከዘጋር መሰል ያሉ ስራዎች የሚሰሩትን በአካል በማግኘት እነዛ አካላቶች እንዲወያዩበት ሰፋ ያለ ጊዜ ወስደን ስራዎች ተሰርተዋል። በእነዛም የተሰሩ ስራዎች አሉ የተሰሩ ስራዎች አሉ። እንዳልኩ ተቋማቶቹ ራሱ ለሁለት በመክፈል ለምንድን ነው አንዳንዶቹ አምራቾች ናቸው፣ አንዳንዶቹ ደግሞ የቤቨሬጅ ሊሆኑ ይችላሉ፣ አንዳንዶቹ ደግሞ የምግብ ጋር የሚገናኙ ስለሆኑ እነዚህን ለሁለት በመለየት የምክክር መድረኮችን ማድረግ ያስገድዳለን። ያን ሳይደረግ ህግም ማውጣት ስለማይቻል፣ ሌላው ግን ከዛም በተጨማሪ የፍትህ ሚኒስቴር ፖርታል አለ። ትንሽ የኢንተረስት አለ ተብሎ የሚገመት ከሆነ እዛም ላይ በመጫን ሌላ ማንኛውም አካል አስተያየት እንዲሰጥበት ይደረጋል። ይህ እነዚህ ሶስቱንም አልፎ በተጨማሪም ለሚኒስትሮች ምክር ቤት ለማስገባት ሌላ ደግሞ የሚቀረው ነገር ምንድን ነው? በጉዳዩ ላይ ቀጥተኛም እንኳን የሚመለከተው አካል ካለ በጽሁፍ አስተያየት በ15 ቀን ውስጥ መስጠት እንዲችል አስገዳጅ የሆኑ የህግ ማዕቀፎች አሉና እሱን ሳናደርግ ሂደቶቹን ማለፍ አይቻልም። ስለዚህ እነዛን ሂደቶች ይደረጋሉ። ሁልጊዜም ደግሞ ከኢንዱስትሪ በኩል ያለውም ደግሞ ግብአት ተካቶ ቢዘጋጅ አንደኛ ጤናማ የሆነ ምርትን በማምረት ተጠቃሚ እንዲሆኑ በር መክፈት ነው የሚል በጤናው በኩል እምነት አለ ወይም እይታ አለ። ስለዚህ እነዛ ነገሮች በሚሆኑ በአንድ ጊዜ ኢንቨስትመንት ለረጅም ጊዜ የተሻለ ነገር ውጤታማ በሆነ መንገድ ማምጣት የሚያስችሉ እድል ነውና በዛ አግባብ ነው የህግ አወጣጡ የሚሰራው። ያንን ደግሞ ሳይሟላ መስራትም ስለማይቻል እነዛ ነገሮች ተሟልተው ምክክር ስራዎችን እየተሰሩ ኢቨንም እሱ ብቻ ሳይሆን ለኢንዱስትሪ ሚኒስቴርም ሊሆን ይችላል ወይም ደግሞ ንግድና ቀጣናዊ ትስስር ለየት ባለ ወይም ደግሞ ክሎዝ በሆነ ጠርቶም በማነጋገር ኦፊስም ቪዚት በማድረግ ወይም ደግሞ ጥያቄዎችንም ልኮ በጽሁፍ ምላሽ እንዲሰጡ በማድረግም ግብዓት አሰባስቦ የሚሰራ ነውና ይሄ ለይስሙላ ሳይሆን ህጉም ውጤታማና
ቅድም እንዳነሳ ነው የማይተገበር ከሆነ ትርጉም ስለሌለው ማለት ነው። በተለይም ደግሞ መልቲ ሴክቶራል ስለሆነ እነዛ ልዩ ልዩ ዘርፎችንም በማካተት መስራትን የሚያስገድድ ስለሆነ ማለት ነው። መልካም ያው ጥሩ ነገር ነው እየተነሳ ያለው። ከዚህ በፊትም በተለያዩ በሚሰሩ ስራዎች ላይ ጤና ሚኒስቴር የተለያዩ አካላትን አጋዥ ሲሆን ያው ለውጦች ቶሎ እንደሚመጡ ይታወቃል። አሁን ትንባው ላይ ገንዘብ ስላለ ነው መሰለኝ ስቲል ነው ትንባው ላይ ብዙ ችግሮች ተቀርፈዋል። አሁን ግን ካምፒዮኖቹ አሉ እየተሰራ ነው ያለው ትንባው ላይ ያው በርካታ አንዳንድ ፈንድ ሲኖር ሁሉም አካል እዛ ላይ ፎከስ ያደርጋል። አሁን አዲስ አበባ ላይ ህዝብ የተሰበሰበ ቦታ ላይ ትንባው አይጨስም። ሆቴሎች፣ ሌላም አገልግሎት ሰጪ ተቋማት አካባቢ ላይ ያለው ነገር እያያችሁት ነው ያሉት። ብዙ ለውጦች መጥተዋል ትንባው ላይ ቅድም አቶ ዘላለም ሲያነሱ እንደነበር። ግን አሁንም እዛ ላይ በርካታ ስራ እየተሰራ ነው ያለው። ህብረተሰቡ ጋር ንቃተ ህሊናው ከፍ እንዲል ተደርገዋል። ህጎች ወጥተዋል። አገልግሎት ሰጪ ተቋማት በአጠቃላይ ትንባው ስላለመጠቀም የተለጠፉ ነገሮች አሉ። ያው ትንባው ጎጂ ነው። እስከ 7,000 የሚጠጉ እንትኖች አሉታል 7,000 የሚጠጉ አደገኛ ጎጂ የሆኑ ነገሮች ከእግር ጥፍር እስከ ጸጉር ድረስ በካንሰር የሚያስመቱ ነገሮች እንዳሉት ትንባው ላይ ይታወቃልና በዛ ላይ በተሰሩ ስራዎች እነዚህ ግን ጤናማ ያልሆኑ ምግቦች በርካታ ነገር ነው ጉዳት የሚያስከትሉት። ያው ኩላሊት፣ ስትሮክ እና ብዙ ነገሮች ነው እያለሉትና ልክ እንደዚሁ ትኩረት ማግኘት እንዳለበት ይሰማኛል። እንደ ትንባው በዚህ ላይ የሚሰራው ስራ ካምፔኑን አንድ ትንባው ፋብሪካ ስለነበረ ነው ይሄ ነገር የተሳካው ምናምን የሚሉ ሰዎች አሉ። እኔ ግን ከዛ አንጻር አይደለም። ያው ህጎች ካሉ ሁሉም ወደ ስርዓት ይገባል። ምንም እነዛ አምራች ኢንዱስትሪዎች ላይ የሚያስከትልባቸው ጉዳት የለም። አንዳንዶቹ እንደውም ተጨማሪ ለዛ ብለው የሚያስመጡት የጨው መጠን፣ የስም መጠን እና የስኳር መጠናቸውን ሊቀንሱበትም ይችላሉ እኮ ኮስታቸውን ሁሉ ከፍ ያደርግላቸዋል። ሌላ ምንም የተለየ ነገር የለም። ብዙ ሀገራት ላይ የተፈጥሮ ስኳሮችን ይጠቀማሉ፣ የተፈጥሮ ጨውንም ጭምር ይጠቀማሉ። አሁን እኛ ከፋብሪካ የሚወጣው በጤና ላይ ጉዳት ያስከትላል በመጠኑ ካልተጠቀምን ብለን የምናስብ ከሆነ እነዚህ የሚሰሩ ደግሞ እንትኖች አሉ በፋብሪካዎች የሚሰሩ የሚዘጋጁ የስኳርና የጨው መጠኖች ካሉ በዛም በመጠቀም ወደ ተፈለገ ውጤት መምጣት እንዳለብን ይሰማኛል። የቁጥጥር ስራውን ህብረተሰቡ ባለቤት ለማድረግ ግን ብዙ ነገሮች መታየት እንዳለባቸው ይታየኛል። አሁን ከፋብሪካ የሚወጣውን ብቻ እንጂ ቤት ውስጥ ራሱ እንዴት ነው የምናዘጋጀው ምግቦችን? አሁን ቤት ውስጥ እኮ እንደ ሙያ እያደረጉ ብዙ ሰዎች ብዙ ቂቤ ካልጨመሩ፣ ብዙ ጨው ካልጨመሩ እንደዚህ አይነት ነገሮች ላይ የሚደረጉ ነገሮች አሁን ዶሮ ወጥ ሌላ ቦታ ላይ ሲሰራ ያው በጣም ታሽቶ ተቃጥሎ እንትኑ ይሄ ምንድነው ዘይቱና ሽንኩርቱ ተቃጥሎ ነው እንትን የሚለው። በዚህ ሁኔታ የሚሰሩ ነገሮች ደግሞ ምንድን ነው? አሁን በእኛ በሀገራችን ስናይ እንጀራ ሲሻግት ይደርቅና ፍርፍር ተደርጎ ይበላል። አሁን እሱ አፍላቶክሲ ነው፣ ካንሰር ነው በቀጥታ ጉዳት የሚያስከትለው። ብዙ የአመጋገብ ስርዓቶቻችን ላይ የለውዝ ምርት ከመሸጡ በፊት የበርበሬ ምርት ከመሸጡ በፊት ይዘፈዘፍና ኪሎ እንዲያነሳላቸው እዛ አርሶ አደሩም ሲልክ ዘብዝፎ ውሃ ነው የሚልከው። እዚህም ያለው ነጋዴ ደግሞ ብዙ ፍራንክ ለማትረፍ ብሎ ዘብዝፎ ነው ኪሎ እንዲያነሳለት ማለት ነው የሚሸጠው። እሱ ማለት ሻጋታ ነው፣ አፍላቶክሲን ነው፣ ካንሰር ነው። እና ህብረተሰቡ ራሱ እንደዚህ አይነት ምርቶችን ካለ መግዛት አንጻር ሌሎችም ነገሮች ላይ ወተት ምርቶች ላይ እናያለን። እስከ ራስ ማድረቂያ ፎርማሊቲ ድረስ የሚከቱ አንዳንድ አርሶ አደርና አርብቶ አደሮች አካባቢ ላይ እንደዚህ አይነት ነገሮች እናያለን። ዩሪያ ማዳበሪያ ይከታሉ። ምንድን ነው ወተቱ እንዳይበጣጠስ እየተባሉ እና ካለማወቅ ራሱ የሚመጡ ነገሮች በጣም ብዙና ገዳይ የሆኑ ነገሮች አሉ። እና የቁጥሩን ባለቤት ህብረተሰቡን ካላደረግ ነው በመንግስትና በተለያዩ ተቆጣጣሪ አካላት የሚሰራው ስራ የተፈለገውን ውጤት ላያመጣ ይችላል። ስለዛ ይህን ከማድረግ አንጻር እንደው ምን ማድረግ አለብን የሚሉት ወደ መፍትሄዎቹ በዛው እየመጣን ስለሆነ ቀጥል። እሺ ጥሩ ነገር ነው ያነሳው። ያው ይሄ ኢንዱስትሪውን ብቻ ሳይሆን እያንዳንዳችንን ቤትም ጭምር ማየት ዞር ብለን ወደዛም ደግሞ መመልከት የሚኖርብን ጉዳይ ይኖራልና እንዳልከው እነዚህ ትራንስፋት ወደ ትራንስፋት እንዲቀየር የሚያደርጉ አይነት አበሳሰሎች አሉ ከራሱ ትራንስፋት ከሆነው ግብአት ውጪ ማለት ነው። እና እንደተባለውም ዶሮ ሲሰራ ወይም ደግሞ ሌሎችም ምግቦች ሲሰሩ እኛ ሀገር በጣም ብዙ ረጅም ሰዓት ከቅባት ጋር የማሸት እሳት ላይ የማቆየት ነገር ይበልጥ ያንን ቅባት መጀመሪያ እንኳን ትራንስፋት ባይሆን ወደ ትራንስፋት እንዲቀየር የሚያደርግ ሂደት ነው ማለት ነው። ስለዚህ አሁን ብዙ ጊዜ ተለመደ እንጂ ሽንኩርት በስሎ ከዛ በኋላ በርበሬ ማብሮ ታሽቶ እንግዲህ ያው የማቁላላት ሂደት ስላለ ሽንኩርቱንም ሶፍት እንዲሆን ስለምንፈልግ ከዛ በኋላ ስጋውም ሆነ ወይ ዶሮ የሚጨምረው ነገር ከገባ በኋላና ከበሰለ በኋላ ላይ መግባት ይችላል ቅባቱን። ይሄንን እንግዲህ በራሴን ቤት የምጠቀመውን ነገር ነው ምነግርና ቅባት በኋላ መግባት ይችላል። የምንጨምረውን ያህል መጠኑን ጠብቀን እሱን መጠንቀቅ፣ ነክረን መጥበስ የሚባሉት ነገሮች በተደጋጋሚ ቅድም ጠቀስ አድርገው ነበር።
አንዴ ከተጠቀምንበት በኋላ ኖርማሊ ወደ ሌላ ትራንስፋት ይቀየራል። ደግሞ ወደ በለጠ ጎጂነት ይቀየራል። ይሄ ደግሞ ለካንሰር ተጋላጭ የሚያደርጉ ንጥረ ነገሮችን እንዲያወጣ ያደርጋል እና ይሄ ደግሞ አሁን የምናየው ነገር እንግዲህ ምን ሰማው ነው። እኔ በጥናት የተያዘ ነገር ባላይም፣ ነገር ግን ከትልልቅ ሆቴሎች እንኳን ራሱ የሚወጡ ቅባቶች በትንንሽ ምግብ ቤቶችና ድንች በየመንገዱ ላይ ለሚጠብሱ ሰዎች ደግሞ እንደ አዲስ ሮ ማቴሪያል እየተጠቀሙ ደግሞ ድጋሚ እንደገና ያ ዘይት ይጠበስበታል። ስለዚህ አሁን ህብረተሰቡ ጋር እንግዲህ የወረደው ችግር በጣም ከባድ ነው። ለዚህም ነው አሁን የካንሰርን ወሬ በጣም የምንሰማው። የስኳር ህመም፣ ከክብደት መጨመር ጋር የተያዙ የደም ግፊት ህመም የሌለበት ሰው የለም እና በዓለም ደረጃ ራሱ ብንመለከት እንደ ሞቱን እንኳን ስናየው ከ4 ሰው 1 ሰው በእነዚህ በኤንሲዲ ይሞታል ወይም ደግሞ እነዚህ ተላላፊ ባልሆኑ ክሮኒክ በሚባሉ ስር የሰደደ ህመሞች ይሞታል እና የት ጋር እስከሚደርስ ነው የምንጠብቀው? በየቤታችን አለ፣ በዙሪያችን አለ፣ በጎረቤት አለ፣ እየሰማ ነው የመጣ ነው ነገር ነውና ስለዚህ ከአበሳሰል ጀምሮ የምንጠቀምባቸውን ግብአቶች ከመጠንቀቅ ጀምሮ አዌርነስ ይፈልጋል ወይም ሰውን ማሳወቅ ያስፈልጋል። ይሄ ጎጂ ነው የሚለውን ነገር እንግዲህ አሁን የስኳር መብዛት ቅድም አሁን ስታነሳ ነበረ ከዚህ ከፋቲ ሊቨር ጋር በተያያዘ ነገር እና ፋቲ ሊቨር፣ ስኳር ምን ምንላቸው እንዴት ነው የመጡት የሚለው ማወቅ ያስፈልጋል። አንዳንዴ ዝም ብሎ ህመሙ ስሙ ስለተጠራ ወይም እኛ ቤት ስላልገባ ሊሆን ይችላል። ነገር ግን ብዙ ጊዜ የሚመስለው ሰው አሁን የፋቲ ሊቨር የሚባለው ነገር በቅባት ብዙ በበላ ወይ ስጋ ብዙ በበላ ብቻ ነው የሚመስለው። ነገር ግን ሰውነታችን የሚሰራበት የራሱ ሜካኒዝም አለ። አሁን ጣፋጭ ነገሮችን ካርቦሃይድሬት የበዛባቸውን ኬክም ሊሆን ይችላል፣ የለስላሳ መጠጦች ሊሆን ይችላሉ፣ የታሸጉ ጁሶች ሊሆኑ ይችላሉ። እነሱን ባበዛን መጠን ሰውነታችን የሚቀበለው እንዴት ነው ኃይል ገባ ብሎ ነው። ያ የገባው ኃይል ደግሞ የምናቃጥለውን ያህል ይጠቀምና ስቶር ነው የሚያደርገው ሰውነታችን። ጉበታችን ወደ ፋትነት ይቀይረዋል። ግን የበላ ነው ስኳር ነው፣ የበላ ነው ካርቦሃይድሬት ነው፣ ኬክ ነው ወይም ደግሞ ጣፋጭ መጠጦች ናቸው። ስለዚህ እነዛን ወደ ስብነት ይቀይራቸው። ይሄ እንግዲህ ጣፋጩን ብቻ አይደለም፣ አንዳንድ መጠጦችንም ጭምር ማለት የአልኮል መጠጦችንም ጭምር ማለት ነው እና ስለዚህ እዛ ውስጥ ያለውን ኢነርጂ ቀየረው ማለት ፋቲ ሊቨር የምንለው መጣ ማለት ነው። ከዛ ደግሞ እንደገና ስኳርም እንደዛው ክብደትን በመጨመር ሌሎች ህመሞች ከደም ግፊት ጋር ከስትሮክ ጋር የተያዙትን ደግሞ እንዲመጡ ኮንትሪቢዩት ያደርጋልና ስለዚህ ይህንን አዌርነስ ይፈልጋል። ትምህርት ቤቶች አካባቢ መሰራት አለበት፣ ለወላጆች መነገር አለበት፣ ትምህርቶች መሰጠት አለባቸው። ጤናማ ያሉ ልክ ቅድም ስታነሱ ስመኝ የነበረው ምንድን ነው ጤናማ አመጋገብ ማን ነው የፍሩት ቀን ወይ ደግሞ የጣፋጭ ቀን ወይ የዚህ ቀን እያሉ እንደሚባለው የጤናማ አመጋገብ ቀን ቢኖር እና ያንን ደግሞ የሚያስተምሩ ኃይሎች ቢኖሩ የተሻለ እውቀት እናገኛለን ብዬ አስባለሁ። መልካም። ያው ሰዓታችን እያለቀ ከመሆኑ ጋር በተያያዘ አሁን መፍትሄዎቹ ላይ በደንብ እንወያይባቸው። የህግ ማዕቀፎቻችን ምን መምሰል አለበት? ደረጃዎቻችን ላይ አሁን እያንዳንዱ ከፋብሪካ የሚወጡ ምርቶች ያው ደረጃ ያለው ምግብ አስገዳጅ ነው። እንኳን ምግብ አይደለም ማሸጊያውም አስገዳጅ ነው። የብዙዎቹ የምግቦች ሌብሉንም በዛ ልክ አስገዳጅ እንደሚሆን ገምታለሁ። የሆነባቸው አሉ፣ ያልሆነባቸው ሊኖሩ ይችላሉ ምርቶች ማለት ነው። አሁን ብዙ ጊዜ እኛ ሀገር ውሃ ላይ ያሉ ነገሮችን ብዙ አስገዳጅ አድርገናቸው ከውሃ በላይ ደግሞ ተጋላጭ የሆኑ ነገሮችን ቀለል አድርገን የማየት አይነት ነገሮች አሉ። ጁሶችን፣ ወተቶችን ምናምን በቀላሉ ሊበከሉ የሚችሉ ነገሮች አሁን የውሃ ማሸጊያ አስገዳጅ ነው። ቦትሉ እያንዳንዱ ነገር አስገዳጅ ነው። ወደ ወተት ስንመጣ ደግሞ አስገዳጅ የሚሆንበት ሁኔታዎች አሉ። በቀላሉ ግን የትኛው ተጋላጭ ነው የሚለው ነገር መታየት አለበት። ስለዚህ እያንዳንዱ የሚወጡ ነገሮች ከሌብል ጋር በተያያዘም ያሉ ስታንዳርዶች ካሉ እነሱም አስገዳጅ ሊሆኑ የሚችሉበትና መከለስ ያለባቸው ስታንዳርዶች አስገዳጅ እንዲሆኑ አሁን በቀጣይ በዚህ በፖሊሲም በምታካትቱበት ሰዓት ላይ ብዙ ነገሮች መሰራት እንዳለባቸው ይሰማኛል። ሌላው ከከተሞች መስፋፋት ጋር በተያያዘ ችግሮችም አብረው እየተስፋፉ ነው ያሉት። አዲስ አበባ አካባቢ ላይ ብቻ አንድ ወቅት ላይ የሚሰሙ ህመሞች እኔ ምንም ችግር የለብኝም እኔ ስለምሰራ ምናምን ይላሉ። አንዳንድ ገጠር አካባቢ ላይ እና ከአንዳንድ ከተማ አካባቢዎች ላይ ያሉ የህብረተሰብ ክፍሎች ዛሬ እነሱም ከዚህ ችግር ጋር አብረው ከመኖራቸው ጋር በተያያዘ የጤና ፖሊሲ ላይም ብዙ ችግሮችን ነው እየፈጠሩ ያሉት እና እዛ አካባቢ ህብረተሰቡ ጋር የተለያዩ መገናኛ ብዙሃን በመጠቀም ይሁን በምንም ይሁን ብቻ በድርም በቆም በሃይማኖት ተቋም አካባቢ ላይ የሚሰሩ የግንዛቤ ማስጨበጫዎች በስፋት መሰራት አለባቸው። ህብረተሰቡ ራሱ በሚገባ ቋንቋ በባህሉ በሚመለከተው ነገር በዛ ሁኔታ አድርጎ ይሄ ሸማቹን ራሱ መረጃ ኑሮት ያው ብዙ ዓለማት ላይ እኮ ሸማቹን የቁጥጥሩ አካል ካደረግነው ብቻ ነው ችግሮች የሚፈቱት እኮ። በቃ ካልተገዛው ህብረተሰቡ ያንን ነገር አምራችም አይኖርም። ስለዛ በዛ ልክ የማድረግ አይነት ነገሮች። ሌላው የማስጠንቀቂያ ምልክቶች በታሸጉ ምግቦች ላይ በስፋት አይታዩም።
እነዚህ ማስጠንቀቂያ ምልክቶች ነገር ይጻፋል። ምን ማለት እንደሆነ ራሱ ህብረተሰቡ ላይ ገባው ይችላል። ስለዛ ሰው ገዝቶ ነው የትኛው ሰው ነው ሼልፍ ላይ የሚያው የትኛው ሰው ነው እነዛ ምርቶች ላይ ያለውን ማጣፈጫ ማቅለሚያ ከምን እንደተሰራ ምናምን ነገር የሚሉ ነገሮችን የሚያይበት ሁኔታዎች ያለው። ከዛ ሲያልፍ ግን የዚህ ሁሉ ችግር ብዬ ማስበው ዘይት ላይ ነው። እነዚህ ዘይት ምርቶች ላይ የሚሰራው ቁጥጥር ተጠናክሮ መቀጠል ካልቻለ መንግስትም ቢሆን ህብረተሰቡ ዘይት እንዲያገኝ ብቻ ተብሎ የሚሰሩ ስራዎችን ከዛ በዘለለ የሚመጡ ምርቶችን ጥንቃቄ የማይደረግባቸው ሁኔታዎች ካሉ ተጨማሪ ስጋቶችን ይዘል እንሄድ እንችላለን። እነዚህ በሽታዎች በቀላሉ የሚጠፉ አይደሉም። የማይተላለፍ ህመም አንድ ሰው ያዘው ማለት በህይወት ካለ አብሮት ነው እስከ መጨረሻው ድረስ የሚኖረው። ግን እንትናቸው ደግሞ በጣም ፈጣን ነው የሞት መጠናቸው። ያ ከመሆኑ ጋር በተያያዘ ከአሁኑ የምንሰራው ስራዎች ላይ ነገ የጤና ፖሊሲውንም ጭምር ማገዝ ነው ዛሬ የምንሰራቸው ስራዎች ማለት ነው። ነገ ትውልዱ ላይ የተደቀነውን ችግርና ስጋትንም ጭምር ከዚሁ መቀነስ ከመሆኑ ጋር በተያያዘ ምን ነገሮች መሰራት አለባቸው የሚሉ ሀሳቦች እናንሳቱ ዘላለም። የመጨረሻ እድል ከመሆኑ ጋር በተያያዘ በደንብ ተጠቀሙበት። እንግዲህ ብዙ ነገሮችን አንስተናል። በተለይ የማይተላለፉ ህመሞች ከምግብና ከአመጋገብ ጋር በተገናኘ በዋነኛነት ተጋላጭነት ከጊዜ ወደ ጊዜ እየጨመረ እንደሄደ አይተናል። ስለዚህ ይሄ ጫናቸው ደግሞ ኢኮኖሚካልም ነው፣ የህብረተሰብ ጤና ላይ ሞትም ፕሮዳክቲቪቲንም በአጠቃላይ ከፍተኛ ተጽዕኖ እየፈጠሩ ቁጥሩ ደግሞ ከጊዜ ወደ ጊዜ በጣም ከፍ እያለ እንደመጣ ማስተዋል ችለናል። በዚህ ረገድ እንግዲህ ሪኮሜንዴሽኖች አሉ በዓለም አቀፍ ደረጃ የተቀመጡ የማይተላለፉ ህመሞችን ለመከላከልና ለመቆጣጠር በተለይ ከአመጋገብ ጋር በተገናኘ መውሰድ ያለብን እርምጃዎች አሉ። የመጀመሪያው ለምሳሌ አንደኛው ታክስ ነው። በተለይ እንደ ከስኳር ጋር ከሶልት ጋር የተገናኙ ምግቦች ያው የታክስ መጠናቸውን በመጨመር የህብረተሰቡን ፍላጎት መገደብ መቀነስ ይቻላል። ኢንዱስትሪዎቹንም በዛ ረገድ ዲስከሬጅ ማድረግ ይቻላል። በዚህ ረገድ ብዙ ዓለም አቀፍ ልምዶች አሉ። እሱን እንደ አንድ አክሽን መውሰድ እንችላለን። በሁለተኛ ደረጃ ደግሞ የምንመለከተው አሁን እስካሁን ስንወያይበት የነበረው ሌብሊንግ ነው። በተለይ ገላጭ ጽሁፍ ማስቀመጥ በታሸጉ ምግቦች ላይ ማለት ነው። ያ ደግሞ በተለይ የስኳር፣ የጨው፣ የሶልት መጠናቸው የካሎሪ መጠናቸውን የሚያሳይ መሆን አለበት። ስለዚህ በጣም ከፍተኛ መጠን ያላቸው ምርቶች ከሆኑ ህብረተሰቡ እነዛ ነገሮች የመጠቀም እድሉ እየቀነሰ ይሄዳል፣ ግንዛቤ ስለሚኖሩ ሸማቹ ማለት ነው። ያ ደግሞ ከዛ ጋር ተያያዥ የሆኑ የማይተላለፉ ህመሞች የመጋለጥ እድሉን የመሞት እድሉን በጣም በከፍተኛ መጠን ይቀንሳል ማለት ነው። በአሁኑ ሁኔታ ያን መረጃ የሚሰጥ ነገር የለም ማለት ነው። ስለዚህ አገራችን እንደዚህ አይነት ፖሊሲ ቼንጅ ያስፈልጋታል። ያው በዚህ ረገድ ያው ጤና ሚኒስቴር እንቅስቃሴ እያደረገ እንዳለ እናውቃለን። ያ ትልቅ ለውጥ ያመጣል ብለን ነው የምናስበው። ሌላው እንግዲህ ከህጻናት ጋር በተገናኘ ነው። ህጻናት ያው በጣም ተጋላጭ ናቸው ከነዚህ ምግቦች ጋር በተገናኘ። ስለዚህ እነሱ መከላከል አለብን ማለት ነው። በተለይ በትምህርት ቤቶች አካባቢ፣ በሱፐር ማርኬቶች አካባቢ ህጻናትን ተጋላጭ ሊያደርጉ የሚችሉ እንደ ማስታወቂያ የመሳሰሉት ነገሮች በተለይ አሁን ሁላችን እንደምንመለከተው በቴሌቪዥን ሊሆን ይችላል፣ በሶሻል ሚዲያዎች አማካኝነት በኦንላይን ማርኬቶች የመሳሰሉትን ቻናሎች በመጠቀም ህጻናቶችን ለነዚህ ከፍተኛ ስኳር ላለባቸው ከፍተኛ ጨው ላለባቸው ነገሮች እና ፓክድ ለሆኑ ነገሮች ተጠቃሚ እንዲሆኑ በማድረግ ለከፍተኛ ኦቤሲቲ፣ ለስኳር፣ ሌሎች የጤና ችግሮች፣ ለካንሰር ለመሳሰሉ ተጋላጭ የማድረግ እንትኖችን መገደብ መቻል አለብን ማለት ነው። ስለዚህ ፖሊሲያችንም ያን ያካተተ መሆን አለበት ማለት ነው። እንግዲህ አሁን ያወጣን ያለነው ፖሊሲ ያን አድሬስ ያደርጋል ብለን ነው እንግዲህ የምንጠብቀው። ሌላው እንግዲህ የትራንስፋትና ፓርሻሊ ሃይድሮጀኔትድ ኦይል ነው። በጣም ብዙ ተነጋግረንበታል። እነዚህ ነገሮች ከምግብ ሰንሰለት ውስጥ በተለይ ፓርሻሊ ሃይድሮጀኔትድ ኦይል ከምግብ ሰንሰለት ውስጥ መውጣት አለበት። እንዴት ይታገል እስቲ እሱን መፍትሄዎቹን በዛው እያስቀመጥን እንሂድ። ሙሉ ለሙሉ መገደብ ነው እንግዲህ። ፓርሻሊ ሃይድሮጀኔትድ ኦይል ምንም አይነት የጤና ጥቅም የለውም። በዓለም አቀፍ በደብሊውኤችኦ የተሰሩ ጥናቶች የብዙ ሀገሮችም ልምድ የሚያሳየው ያን ነው። ስለዚህ ሙሉ ለሙሉ ወደ ምግብ ሰንሰለት ውስጥ መግባት የለበትም ፓርሻሊ ሃይድሮጀኔትድ ኦይል ከሆነ ማለት ነው። ሌላው ትራንስፋት ደግሞ ሌቭሉን መገደብ ነው ያለብን ማለት ነው። ከ2% በላይ በምግብ ሰንሰለት ውስጥ እንዳይገባ ማድረግ ነው። ያን ነው ጥናቶች የሚያሳዩት ማለት ነው። ስለዚህ የፓክድ የሆኑ ምግቦች ያን ማሳየት አለባቸው ማለት ነው በመግለጫቸው ላይ። ስለዚህ ህብረተሰቡ ያን ሲመለከት ያው ጤንነቱን መጠበቅ ይችላል ማለት ነው። ሌላው እንግዲህ የጨው መጠንን መገደብ ነው። በተለይ ሌብሎቻችን ያን ማሳየት ይችላሉ። የህብረተሰቡንም ግንዛቤ ከፍ በማድረግ በየቀኑ የሚጠቀመውን የጨው መጠን እንዲገድብ ማድረግ አለብን ማለት ነው። ምክንያቱም ከፍተኛ ጨው ያው ጨው ጠቃሚ ነው ለሰውነታችን። አዮዲን ካለው ነው አዮዲን ካለው ሶዲየምም ለሰውነታችን ጠቀሜታ አለው። ግን ከመጠን ሲያልፍ ደግሞ ስንመለከተው በኋላ ትርሲት በተጨማሪ ታብራራልናለች።
ለደም ግፊት እንደሚያጋልጥ ማየት ይችላል ማለት ነው። ከፍተኛ ጨው ያለው ከፍተኛ ጨው መጠን መውሰድ ለሰውነታችን አደገኛ እንደሆነ መመልከት እንችላለን ማለት ነው። ሌላው ትልልቅ ግዢዎች አሉ። በተለይ በመንግስት ለሆስፒታሎች፣ ለትምህርት ቤቶች፣ ለትልልቅ የመንግስት ተቋማት የሚገቡ ምግቦች ጤናነታቸው ለህጻናት ምገባ እነዚህ ሄልዚ መሆን አለባቸው ማለት ነው። ስለዚህ ፖሊሲያችን ያን ማሳየት አለበት ማለት ነው። እንግዲህ እነዚህን እርምጃዎች የምንወስድ ከሆነ ከምግብና ከአመጋገብ ጋር ተያይዞ ሊመጡ የሚችሉ የማይተላለፉ ህመሞች ላይ ከፍተኛ የሆነ ተጽዕኖ መፍጠር እንችላለን ብለን ነው የምናስበው እንደ ሲቪል ሶሳይቲ። በጣም አሪፍ ነው፣ ጥሩ ነገር ነው ያነሱትና አንዳንዴ እየቀረበለትን ብቻ የሚጠቀም አካልም ያንን ሾፕ የሚያደርግለት አካል ማወቅ ያለበት ነገር አለ። አንዳንዴ ምግብ ብቻ ብዙ የሚነሱ ነገሮች አሉ። አንዳንድ ግራ የማይገቡ ነገሮች ስለ ኳሊቲ እየተወራ በዚህ አካባቢ ላይ እንደዚህ አይነት ችግሮች ስላሉ መጀመሪያ ማህበረሰብ መብላት አለበት። አንድ ምግብ ደህንነቱ ካልጠበቀ እኮ መርዝ ነው። አዎ በዛ ልክ ነው መታየት ያለበት እና መጀመሪያ መቅደም ያለበት የዛ ምግብ ደህንነት ነው። ደህንነቱ መረጋገጥ አለበት ያ ምግብ። ያንን ነው መታየት ያለበት እንጂ የተበላ ነገር ሁሉ ምግብ አይደለም እኮ። የዛሬ ሁሉ ጤናማ ያልሆነ አስተሳሰብ ቅድም ያነሳችሁ ነገር እኮ አለ። አንድ ሰው ከሚያዝ ካለበት ክብደት በላይ ከያዘ ፈገግ አላችሁ እኔ ክብደት አይችል ከዛ በላይ ከሆነ ምን ማሳየት እንዳለበት ነገ ወደዛ ሊመጣ ይችላል የህብረተሰቡ ሁኔታና ዛሬ ግን መገደብ እንችላለን። አብሶ እድሜያችን እየጨመረ ሲመጣ እንቅስቃሴያችን የሚገድቡ ስራዎች ላይ የምንቀመጥ ሰዎች የላይፍ ስታይላችን በዛ ሁኔታ ይመጣ ከሆነ ችግር ውስጥ ነንና ከዛሬ ብዙ ስራዎች መስራት እንዳለብን ራስንም ማገዝ ነው፣ ቤተሰብንም ማገዝ ነው፣ አገርን ማገዝ ነው፣ የራስን ጤንነት ማስጠበቅ። የአንድ ሰውን ጤና ወደ ነበረበት 50% እንኳን ለማምጣት አንድ ሰው ያለውን ነገር ሁሉ ሽጦ ያን ነገር ማድረግ ላይችል ይችላል። 50% እንኳን ብዙ ጊዜ ሰዎች ከታመሙ በኋላ የፈለገ አይነት ሕክምና ቢያደርጉ ወደ ነበሩበት ቦታ መመለስ አይችሉም። 50% እንኳን መጣት አይችልም ያ ነገር ወደ ነበረበት ቦታ ማለት ነው። ስለዛ ቀድመን መከላከል በምንችለው ነገር ለምን ሞታለን? ይቀጥሉ ዘውትር እስቲ ያው እንደ ማጠቃለያ አቶ ዘላለማ ስለጋበዙት እሳቸውን ማስታወቅ ጨምሮ እንደተባለው እንግዲህ አሁን ሊደረግ የሚገባው በሚለው ዙሪያ መሰለኝ የምናወራውና የመጀመሪያው ነገር ማምንበት ነገር ሰውን ማሳወቅ ነው፣ አለማወቅ ነው። ኢንዱስትሪውንም ሌሎች አለማት እየተከተሉ ያሉትን ብቻ አካሄድ ተከትሎ እንዲሄድ ያደረገው። ስለዚህ የእኛን የራሳችንን ክሬቲቪቲ መጠቀም መቻል አለብን። በጣም ብዙ ጥሩ የምግብ አይነቶች አሉን አገር ውስጥ ያሉ ግብአቶች እነሱን ተጠቅመን ልንሰራ የምንችልባቸው። ስለዚህ ፕሮዳክት ዴቨሎፕመንት ላይ አዳዲስ ምግቦችን የማምረት የአመራረት ሂደቱን የማስተካከል ሳይንሱን ተከትሎ ጎጂ የሆኑትን ነገሮች የማስወጣት ነገር ላይ እንጂ ዝም ብለን ሌላው ዓለም በሄደበት አካሄድ መሄድ የለብንም። ይህንንም ኢንዱስትሪዎቹ ራሳቸው መፈተሽ አለባቸው። ከዛ በተረፈ ደግሞ ሌሎችንም ወላጆችን ሆነ ልጆችን ማሳወቅ ማስተማር ያስፈልጋል። እንደ ገቨርንመንት ደግሞ ብትጠይቀኝ እምለው ነገር እንደተባለው 2% አይሞላም ቬጅቴብልና ፍሩት የሚጠቀመው ማህበረሰብ። ስለዚህ ይሄንን ለማስተካከል የግድ ምርት የአትክልትና የፍራፍሬ ምርት እንዲጨምር ማድረግ ላይ መሰራት አለበት። አሁን እየተከለ ነው አይደል? እሱም ቀላቅለን ነው ተክሏል። ከዛፍ ጋር ጥሩ ነው። አሁን በየሰፈራችንም ራሱ ያየን ነው። አሁን ሰንዴ ማርኬት እንዲ ግን ያ መስፋፋት አለበት። ዋጋው ደግሞ የተሻለ እንዲሆን ደግሞ ከምግብ ደህንነት አንጻር ይመከራል። አሁን እንደዚህ አይነት ምርቶች ምግብ ምርቶች ጻይላይና ምናምን ላይ ተጋልጾ ነው ተቀምጦ ነው እየተሸጠ ያለውና እሱንም ራሱ መቼም ያው ካለመኖር ከባዶ አይደል የምንነሳው። የሴፍቲና የመንተን ጉዳይ ቅድም ያነሳት ወደኋላ እንዳልመለስ የሴፍቲ ባለን ነገር ደህንነቱን ያስጠብቅ መሄድ አለብን። አሁን ሰው ይብላ ተብለዋል። አዲስ አበባ ዙሪያ ላይ ባለፈው ጎመን፣ ቆስጣ፣ ቲማቲም እንዲህ ይተከል ነበር አይደል? አሁን እሱ እየመጣ ጥቅም ላይ ያደርል። በዚህ በፊት የነበረው ወንዞቻችን መሀል ከተማ ላይ ያለ ቆዳ ፋብሪካዎቹ የምኑ እነዚህ የሚወጡ አደገኛ ዌስቶች መርዛማ ነገሮች አብለ ይበቅላሉ። እነዛ ደግሞ በጥሬ የምንመገባቸው ነገሮች ናቸው። እሱም ወደ ሰውነታችን ሲገባ ሌላ ነገር የሚያስከትለው ነገር አለ። አንድም በጥናት የተሰራ ነገርም ከዚህ በፊት ስለማቅ ነው እና ሰው መብላት ካለበት ደህንነቱ የጠበቀ ነገር መብላት አለበት። ሁሉም ነገር እያከምንም ደህንነቱን ከዛው ነው እያስጠበቅን የምንሄደዋ። አሁን 2% ፍሩት ተባለ፣ ሰላጣ፣ ቆስጣ ምናምን የምላቸው ነገሮችንም የሚመገብ ሰው ቁጥሩ ቢጨምር አዲስ አበባ ዙሪያ የተመረቱ ምርቶች ከሆኑ ግን ስጋቱንም በዛ ልክ እየጨመረ ልንሄድ እንችላለን። ስለዚህ እሱን በዛው ልክ መታየት አለበት። እሱ ልክ ነው። እናንሳ ካልን ብዙ ጥልቀት ያለው ነገር ውስጥ እንገባለን። ግን አትሊስት ግን አሁን አትክልትና ፍራፍሬ የሚመረትበትን ሁኔታ እንዳልከው ደህንነቱ በተጠበቀ ሁኔታ እንዲመረት ማድረግና ታክስ ለምሳሌ ይጫንባቸዋል። አሁን ዳቦና ውሃ ነክ ነገር ማነው ዳቦና ወተት ላይ ለምሳሌ የለም ቫት የለም እሱ ላይ። አሁን ልክ እንደዛው አትክልትና ፍራፍሬም እንደዛ ኢንከሬጅ ቢደረግ አፎርደብል እንዲሆን ሰው አቅሙ እንዲፈቅድና ወተት ላይ ቫት የለም
እስካሁን እንግዲህ እስከማውቀው ድረስ የለም። ሱፐር ማርኬት ስንገዛ ኤግዛምት ከሚደረጉት መካከል ነው የማየው አሁን ተቀይሮ ካልሆነ። ስለዚህ ልክ እንደዛ ዳቦ ቤትም የለም እና ያንን ስናር እንግዲህ አሁን ተቀይሮ ካልሆነ እስከማውቀው ድረስ ስንዴው ላይ ባት ስላለ ዳቦ ላይ አለው ግን እንደ ደረሰ የሚቆርጡ ዳቦ ቤቶች ላይ ባት አለው። እስኪ እናያለን አሁን ያለውን እና ግን ልክ እንደዛ አሁን ተደርጎም ከሆነ መነሳት አለበት። ሰው የፉድ ሴኩሪቲ ነገር ላይ ከደህንነቱ ጋር ከጤንነቱ ጋር የሚረዳው ነገር ላይ ምግቦች ላይ የዋጋ ጫና እንዳይኖር መደረግ አለበት እና ምርቱን ማሻሻል ያስፈልጋል። ከዛ በተረፈ ያው ቅድም እንዳነሳሁት ልጆች ላይ በተለይ መስራት አለብን። የማስታወቂያዎች ናቸው ብዙ ጊዜ ቅድም ተነስቷል። እኔም ደግሜ እለዋለሁ ማስታወቂያዎች በሚሰሩበት ጊዜ ልጆች በቀላሉ ነው ያንን ነገር አድንቀውና ልክ መስሏቸው የሚመለከቱ። ስለዚህ እዛ ላይ የሚሰራ ስራ መደረግ መኖር አለበት ብዬ አምናለሁ። መልካም። ጤና ሚኒስቴር ያው ሚኒስቴር መስሪያ ቤቱ የዚህን ሁሉ ያነሳናቸውን ሀሳቦች ባለቤት ነውና ቆጥረን ነው የምናስረክበው። አሁን የተነሱ ነገሮች አሉ ያሉን እንደ ሀገር ያሉን ምርቶች ላይ በአግባቡ እነሱ ከተጠቀምን የተፈለገውን ውጤት እናመጣለን ብለን እናስባለን። ያው ኢንዱስትሪ የሚመረቱ ምርቶችን በዛ ጎን ለጎን ማለት ነው። ዛሬ እኛ ሀገር እኮ ጎጃምና አርሲ እንኳን የሚመረቱ ምርቶችን ብናይ አፍሪካና ምስራቅ አፍሪካን ይመግባል እንኳን ሀገርን አይደለም። ያሉ ነገሮችን ግን በአግባቡ ከተያዘ እርሻ ላይ የሚባክን ነገር አለ፣ ወተራ ላይ ይባክናል፣ በመዳበሪያ ወደ ገበያ ሲሄድ ይባክናል። ብዙ ነገሮች ናቸው ያሉት። ከዛ አልፋውን ጂኤምኦ እየመጡብን ያሉት ሌላ ያልታየ ነገር ማለት ነው። በጥፍሬ ወደ ምግብ ስርዓት እየመጣ ነው ያለው። ዘይት ይመረታል እና ወደዛ እየመጣን ያለው ጂኤምኦ። ሌላም ስጋቶች ፊት ለፊታችን እየተደቀኑብን ያሉበት ሁኔታዎች አሉ። አሁን እንሰትን ጂኤምኦ ካላረግን እየተባለ ነው 24 ሚሊዮን የሚመገበው የህብረተሰብ ክፍል ማለት ነው። ደቡብ ላይ ምን ማለት እንደሆነ ይታወቃል። ያው እንሰት ውጤትና እሱ ላይ ለመስራት እየተሞከረ ነው ያለውና ብዙ ሀገራት ከዚህ ችግር ጋር ነው ያሉትና እኛም ፊት ለፊታችን የተደቀነ ነገር አለ ልውጥ ያው ወይም ጂኤምኦ የምንለው ማለት ነው። እሱም ወደ ምግብ ስርዓታችን እንዳይገባና የበለጠ ጤናችን እንዳይታወቅ የሚሰሩ ስራዎች ላይ ጥንቃቄ ማድረግ አለበትና እንደ ጤና ሚኒስቴር የመጨረሻ የሚሉት መልእክት የተነሳው ነው የሰብስበው አንድ ነገር ላይ አድርገን እንውጣ። እሺ ቴንክ ዩ። ቅድም ምናልባት እንደ ሚኒስቴር መስሪያ ቤት ምን ስራዎች እየተከናወኑ ነው በሚል ያነሳቸው ጥያቄ መሰል ጉዳዮች አሉ። አሁን በተለይ አንዱ በተለይ በቀጣይም በጤናው ዘርፍ መሰራት ካለባቸው ነገሮች መካከል ሊድ ፖይዝኒንግ ጋር የተገናኙት በእርግጥ የህብረተሰብ ምንድን ነው ኢፒኤ ወይም ኢንቫይሮንመንት ፕሮቴክሽን አውቶሪቲ ከፋብሪካ ጋር የተገናኙትን ነገሮችና መሰል ነገሮችንም በባለቤትነት ይሰራል። ነገር ግን ከጤናው ጋር ያለውን ነገር በጤና በኩል መሰራት አለበት። አሁን ወደ በተለይ እዚህ ከጨው ከስኳርና ከስብ ጋር የተገናኙትን በተለይ እንግዲህ ህግ ሲወጣ ቅድም ያነሳችኋቸው ዜጎች መረጃ የማግኘት ነጻነት አላቸው። እነዛ መረጃዎች ደግሞ የሚታወቁ መሆን አለባቸው። በተለይ የዚህ የመግለጫዎች ወይም ደግሞ ጤና ማስጠንቀቂያ ወይም ዲክላሬሽን የምንላቸው የምግብና መድኃኒት ውስጥ ከተመዘገቡ ኦልሞስት ወደ 3000 ምን ያህል ፕሮዳክቶችን የህብረተሰብ ጤና ኢንስቲትዩት ዩናኒመስ በሆነ መንገድ ጥናቶችን ተሰርተዋል። ከዛ ጥናቶች መነሻ በማድረግ ነው ቅድም የተነሱ የዓለም አቀፍ ጤና ድርጅት ተሞክሮች ቢኖሩም እኛ ግን እንደ ሀገራችን እንደ ኢትዮጵያ እነዛን ነገሮች የኒውትሪየንት ፕሮፋይል ሞዴሉ በምን ደረጃ መሆን አለበት የሚለውን ለመወሰን እየተሞከረ ያለው ያንን ደግሞ በተለይ ደግሞ አት ግላንስ ማንኛውም ሰው ከርቀት ሆኖ ያንን ነገር መለየት በሚችልበት አግባብ ይሄ ከመጠን ያለፈ የያዘ ነው ወይስ አይደለም የሚለውን ነገር እሱም ምን አይነት ቅርጽ መሆን አለበት የሚለውን በሁሉም ክልሎች ደረጃ ያንን የጤና ማስጠንቀቂያ ቫሊዴት ለማድረግ ተሞክሯል። ሌላው ግን ሶስተኛ ነገር ግን መታወቅ ያለበት ሁሉ ነገር በአንድ ህግ ማዕቀፍ ውስጥ ሳይሆን የሚሸፈኑት ይህንን በያዙትና ትኩረት በሚሰጥባቸው ኤራዎች ላይ ብቻ በተለይም ክልከላ የሚደረግባቸው ቅድም ያነሳችኋቸው ፓርሻል ሃይድሮጅኔትድ የሆኑትን ትራንስፋት ደግሞ አሲድ ደግሞ በተወሰነ ደረጃ በመገደብ አንዳንዶቹን ነገሮች ደግሞ የጤና ማስጠንቀቂያ የሚያስፈልጋቸውንም በዛ አግባብ ለማስቀመጥ ይሞከራል። በተለይ ከሽያጭ ጋር በተገናኘ ትምህርት ቤቶችም ላይ ከዛም በተጨማሪ ደግሞ በተለይ ደግሞ የጥቅም ግጭት እንዳይፈጠር የኮንፍሊክት ኦፍ ኢንተረስት በተለይ በተቆጣጣሪውና በአምራች መካከልም ገቨርን የሚያደርግ ነገሮች እንደሚኖሩ ታሳቢ ያደርጋል። አስተዳደራዊ ነገሮችም ደግሞ እነዚህን ጥሰት የሚያጋጥሙ ወይም ደግሞ በሚኖርበት ጊዜ ደግሞ ኃላፊነት መውሰድ ያለባቸው እንዲኖሩ በማድረግ የጥናትና የህግ ማዕቀፍ ዝግጅቶችን
በሚኒስትሪ ደረጃ የሚሰራ ይሆናል ማለት ነው። መልካም እንግዶች ከልብ ነው የማመሰግነው። ዛሬ በተነሳው ሀሳብ ጨው፣ ስኳርና ስብ ተላላፊ ላልሆኑ ህመሞች ምን ያህል እያጋለጡ እንደሆነ ተመልክተናል። እንግዶች አቶ ትቤሶ በዛብህ በጤና ሚኒስቴር የህግ አገልግሎት ስራ አስፈጻሚ፣ ወይዘሮ ትርሲት ደምሰው በስነ ምግብ ሕክምና ባለሙያ፣ አቶ ዘላለም መንግስቱ ማቴዎስ ወንዱ ፋውንዴሽን ፕሮግራም ዳይሬክተር፣ ሁላችሁም ለጊዜያችሁም ለሀሳባችሁም ከልብ ነው የምናመሰግነው። በዚህ ጉዳይ ላይ እየተከታተልን እናንተ የምሰሯቸውን ስራዎች ወደ ሚዲያ እያመጣን ደጋፊ የሆኑ ነገሮችን በጋራ እየሰራን ህብረተሰባችን ደህንነትና ጤንነት እናስጠብቃለን ብለን ተስፋ እናደርጋለን። ከዝግጅቱ ጋር አብሬያቸው የነበርኩት አምደወርቅ ሞገሴ፣ ቴክኒኩ በጥራት ወደ እናንተ ማድረስ የዓለም ስራ ዘውዱ፣ የእናንተን የስልክ ጥሪ ወደ እኛ መላክ ሰላም ጌታቸው፣ ሁሉንም ከልብ እናመሰግናለን። ሳምንት በሌላ ሀሳብ ከሌሎች እንግዶች ጋር እንመልሳለን። እስከ ሳምንት ቸርን ሰንብት።